ልቤን ክፈተ ልቤን ክፈተ የልድያን ልብ እንደከፈተ ልቤን ክፈተ ልቤን ክፈተ የልድያን ልብ እንደከፈተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ጌታ ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ መድኃኔ ዓለም ፈጣሪያችን ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም በብርሃን ወላዲተ አምላክ ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳን በረከት ያሳድርብን። የቅዱስ ሉቃስ ወንጌል ምዕራፍ 11 ቁጥር 1። ከዚህም በኋላ በአንዲት ቦታ ጸለየ። ጸሎቱንም በጨረሰ ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ለደቀ መዛሙርቱ እንዳስተማራቸው ጸሎት አስተምረን አለው። እርሱም እንዲህ አላቸው፣ በምትጸልዩበት ጊዜ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት ምግባችንን በየዕለቱ ስጠን፣ እኛም የበደለንን ሁሉ ይቅር እንድንል በደላችንን ይቅር በለን። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። እንዲህም አላቸው፣ ከመካከላችሁ ወዳጅ ያለው ሰው ቢኖር በመንፈቀ ሌሊት ወደ እርሱ ሄዶ እንዲህ ቢለው፣ ወዳጄ ሆይ 3 እንጀራ አበድረኝ፣ ወዳጄ ከመንገድ መጥቶብኛልና የማቀርብለት የለኝም። ያ ወዳጁም ከውስጡ ሆኖ አትዘብዝበኝ፣ ደጁን አጥብቀን ዘግተናል፣ ልጆችም ከኔ ጋር በአልጋ ላይ ተኝተዋል፣ እሰጥ ዘንድ መነሳት አልችልም ይለዋልን? ወዳጁ ስለሆነ ሊሰጠው ባይነሳ እንኳ እንዳይዘበዝበው ተነስቶ የወደደውን ያህል ይሰጠዋል። እኔም እላችኋለሁ፣ ለምኑ ይሰጣችኋልም፣ ፈልጉ ታገኛላችሁም፣ ደጅ ምቱ ይከፈትላችኋልም። የሚለምን ሁሉ ይሰጠዋልና፣ የሚፈልግም ያገኛልና፣ ደጅ ለሚመታም ይከፈትለታልና። ከእናንተ መካከል ልጁ ዳቦ የሚለምነው አባት ቢኖር ድንጋይ ይሰጠዋልን? ዓሣ ቢለምነውስ በዓሣ ፈንታ እባብን ይሰጠዋልን? ወይስ እንቁላል ቢለምነው በእንቁላል ፋንታ ጊንጥ ይሰጠዋልን? እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት የምታውቁ ከሆነ የሰማይ አባታችሁማ ለሚለምኑት መልካሙን ሀብተ መንፈስ ቅዱስ እንዴት አብዝቶ ይሰጣቸው ይሆን? ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ተመሰገነ ይሁን። ዛሬ ስለ አቡነ ዘበሰማያት ከመካከል ኃይለ ቃል አንስተን ጥቂት ትምህርት እንወስዳለን። የቅዱሳንን ነገር እነጋገራለን። ብዙ ጊዜ ከማዝንባቸው ነገሮች መካከል ትልቁ አንዳንድ ኃይለ ቃላትን ከመለመዳችን የተነሳ ምን ማለት እንደሆነ እንኳ ሳንረዳው ዋጋ ሳናገኝበት እንቀራለን። መድኃኒታችን ኢየሱስ ክርስቶስ በወንጌል እንደተጻፈ ደቀ መዛሙርቱ ጸሎት እንዲያስተምራቸው ሲጠይቁት ነቢያት የተናገሯቸው ብዙ ጸዋትው እያሉ በተለይ የዳዊት መዝሙር፣ የሙሴ የሌሎችም ቅዱሳን ነቢያት ጸሎት እያለ እርሱ ግን በዚያ ፈንታ ዛሬ ሁላችን በየቀኑ የምናደርሰውን በወንጌል የተጻፈውን አቡነ ዘበሰማያትን አስተማራቸው። አባቶቻችን ምነዋ የዳዊትን መዝሙር ጸልዩ የነቢያትን መኃልየ አድርሱ አይላቸው ምን ቢሉ ጌታችን እየነገራቸው ያለው በውስጡ ብዙ ትምህርት ያለው ኃይለ ቃል ሆኖ የጸሎት ማህተም ነው። አቡነ ዘበሰማያትን ጸልዩ ማለቱ ሌሎች ጸሎቶችን ዘወትር ሲያደርስ ያዩታል። ምክንያቱም ገና ምዕራፉ ሲጀምር ከዚህ በኋላ በአንዲት ቦታ ጸለየ። ጸሎቱንም በጨረሰ ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ለደቀ መዛሙርቱ እንዳስተማራቸው ጸሎት አስተምረን ብለው አሉት።
በዚህ ምክንያት ጌታችን ዘወትር ያስተማራቸው የዳዊትን መዝሙር የመሰለ ጸሎት እያለ ማኅተም የሚሆን የጸሎት መዝጊያ የሚሆን ከጸሎቶች ሁሉ የሚበልጥ ጸሎትን አስተማራቸው። ይኸውም አቡነ ዘበሰማያት ይባላል። ነገር ግን አቡነ ዘበሰማያት ደግሞ ክንፍ ያበቀሉ አባቶች አሉ። አቡነ ዘበሰማያት ደግሞ በደመና ላይ የሚቀመጡ አሉ። አቡነ ዘበሰማያት ደግሞ እንደ አይነ ጥቅሻ ከአንዱ ሀገር ወደ አንዱ ሀገር በብርሃን ፍጥነት የሚሄዱ አሉ። አቡነ ዘበሰማያት ደግሞ አጋንንትን የሚያስወጡ አሉ። አቡነ ዘበሰማያት ደግሞ ዝናብ የሚያዘንሙ አሉ። እኛ ግን አቡነ ዘበሰማያት ደግመን ለኃጢአታችን ስርየት እንኳን ማግኘት አልቻልንም። ለምን? መሰረታዊ ጥያቄ እሱ ነው። የትምህርታችን ርዕስ ታባነ እግዚኦ ውስተ መንሱት ነው። አቤቱ ወደ ፈተና አታግባን ነው። የፈተና ዘመን ስለሆነ በአጠቃላዩ ግን ለምንድን ነው በጸሎት ላይ ሰነፍ የሆን ነው? ለምንድን ነው ጸሎታችን ቅድመ እግዚአብሔር አልደርስ ያለው? የዚህን ምክንያት ጥቂት ለመነጋገር ያክል ነው። እንግዲህ ዛሬ አባቶቻችን ብዙ ቅዱሳን በዓላቸው ተከብሯል። የመጀመሪያው በእድሜ ጥቂት በገድል ከፍተኛ ገድል ካደረጉ ቅዱሳን መካከል በጣም ተጠቃሽ እነ ቅዱስ ቂርቆስ እና አባ ኖብ እና እንደ ቅዱስ ኤስድሮስ አሉ። ከነዚህ መካከል በሁለተኛው ስሙን የጠራሁት አባታችን አባ ኖብ ዛሬ ረፍቱ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፊ ገድል ከተጻፈላቸው ቅዱሳን አንዱ አባ ኖብ ነው። አባ ኖብ ግብፃዊ ነው። ገና በ12 ዓመቱ ወላጆቹ አባቱ መቃራ እናቱ ማርያም ይባላሉ ልጅ አጥተው እግዚአብሔርን ለምን የወለዱት ነው። በሕግ በስርዓት አሳድገውት በልጅነቱ ብዙ ሀብት ትተውለት ሞተ። ብዙ ጊዜ አይታችሁ ከሆነ ጸሎት ሲጸለይ ካህናት ወይ ሊቃውንት ይሆናሉ። ድምፃቸው በሚሰማ ከን አቡነ ዘበሰማያት ሲደግሙ ተመልከቷቸው። አብዛኞቹ አንዲት አንቀጽ ላይ ሲደርሱ 3 ጊዜ ይመላልሷታል። ምን የምትልናት? ሲሳየነ ዘለለ ዕለትነ ሀበነ የምትለው ማለት ነው። አይነቀፍም። ግን የእኛ መምህራን እንደሱ አያደርጉም። በጣም ወደ መንፈሳዊነቱ የተጠጉት ከመላለሱ ሁሉንም መመላለስ ነው። የበለጠ መምረጥ ካለብን ለምስጋና አንቀጽ ይትቀደስ ስምከን፣ ለልመና አንቀጽ ህድግ ለነን፣ ለስሬት አንቀጽ ለልመና አንቀጽ ይታበአልን ነው መመላለስ። ሰው ከእግዚአብሔር ለኃጢአቱ ስሬትን ሳይሻ አስቀድሞ ስለሆዱ መሻት በጣም ከባድ ነው። በነገራችሁ ላይ ጌታችን አንድ ነገር ነግሩናል። ፀሐይ ሳትወጣ ቀርታ ታውቃለች? ንገሩኝ። በጸሎታችን ነው። እግዚአብሔር ለጻድቃን ብቻ ነው ፀሐይን የሚያወጣ አይደለም። በነገራችሁ ላይ ፍጥረቱን ሁሉ የሚመግብ እግዚአብሔር ስለለመን ነው አይደለም የሚመግበን። መጀመሪያ ደረጃ ለምን? ባህሪው ምንድን ነው? በባህሪው እግዚአብሔር ምንድን ነው? መጋቢ ነው። ማወቅ አለባቸው። ታዲያ ሰው ስለ ምግቡ መለመን የለበትም አይደለም፣ መለመን አለበት። መለመን እንዲገባማ ራሱ ነገረን እኮ ሲሳየነ ብሎ። በእርግጥ ሲሳየነ ሲል ምስጢሩ ወይም የዕለት እንጀራ ወይም የዕለት ምግብ ስጠን ብሎ ሲል ስለሚታየው እንጀራ ሳይሆን በምስጢሩ ሌላ ነው። እንጀራ የተባለ ቃለ እግዚአብሔር፣ እንጀራ የተባለ በጎ ስራ፣ ከምንም በላይ እንጀራ የተባለ የሕይወት እንጀራ ነኝ ስላለ መድኃኒታችን እንጀራ የተባለ ቅዱስ ሥጋው ክቡር ደሙ ነው። ምክንያቱም ብዙ ሰው ሲሳየነ ዘለለ ዕለትነ የሚለውን የምንደጋግመው ለዚያኛው አይደለም፣ ለቃለ እግዚአብሔሩ ለሥጋው ደግሞ ለዘላለም ሕይወት ሳይሆን ለሆዱ ነው። በዚህ ምክንያት ሰው መልክአ ኤዶም ሲደግም ብዙ ጊዜ የሚያተኮርባት የመልክአ ኤዶም አንቀጽ አለች አይደል? የተዋለች መልክአ ኤዶም ማንሻው ምንድን ነው? ዝክረ ስምኪ በአማህ ነው አይደል? ቀጥሎ ምንድን ነው? ሐሊብ ነው አይደለም? ከዚያ ቀጥሎ ምንድን ነው? ዘመንክር ጣዕሙ ነው። ከዚያ ቀጥሎስ ልብኪ የዋህ አይደለም? ዘያምር ተበኩሎ። ከዚያ በኋላስ የተደግና ያቂበ ኩሎ መዓልተ ወለሊተ። እስኪ ግቡበት እሱን አበወርኩፍና ወሀበሀደርኩ ቤተ ማርያም ድንግል። እሺ ቀጥሎ በልብስ ወሲሳይ
ኢታሬኒ ንዴተ እስመ ቁረራ ያበረሰ ጸሎት እና ይሄ ምን ይላሉ? ቅዱሳን ሲበርዳቸው ጸሎት ይረሳሉ። እንዴት ዋላችሁ? ቅዱሳን ሲርባቸው ጸሎት ይረሳሉ፣ ሲበርዳቸው ጸሎት ይረሳሉ። መች ትዝ ይላቸዋል? ለእኛ ለደካሞቹ የተደረሰ ይመስለኛል። ለምን የእንታ ሊቀ ሊቃውንት ይላሉ አይደለም? የራበውን ሰው አትስበከው። በጣም ትልቅ ኃይለ ቃል ነው። የራበውን ሰው አትስበከው፣ አይሰማም። መጀመሪያ ረሃቡን አስታግስለት። ለምን ወደ ሆዳችን የምናተኩር ሰዎች ስለሆን ሲርበን ምንም ነገር ለመስራት እንቸገራለን። እና ሲሳየነ ዘለለ ዕለትነ ሀበነ ዮምን መመላለስ ጥሩ ነው። የበለጠው ግን ህድግ ለነ አበሳነ ወጌጋየነ፣ እሷን መመላለስ፣ በደላችን ይቅር በለን። ከዚያ ቀጥሎ ኢታብአነ እግዚኦ ውስተ መንሱት፣ አቤቱ ወደ ፈተና አታግባን ነው። እና ይህንን ነገር ለምን አመጣኸው ብላችሁ ብትሉ አባታችን አባ ኖብን አሳድገውት ወላጅ ለልጅ በዚህ ዘመን ሰው ምን ይላል? አንዳንድ ጊዜ ሲያገኘችሁ ድሃ እንደሆናችሁ ሲያውቅ ምንድን ነው የሚል? በተለይ ቤተሰብ ልጆች ያላችሁ ከሆናችሁ እንዴ አንተ ለራስህ ባታስብ ለልጆች አታስብም? ነገ ምን ቅርስ ትተህላቸው ልታልፍ ነው? ፋሲል ግንብ አለላችሁ፣ ደብረ ብርሃን አለ ለቅርስ ከሆነ ደህና ዋላችሁ። ቅርስ አይደለም በቃ እሱ አለላችሁ። ሌላውን ነው ሰርቶ ይብላ። አባት ለልጁ ለምን ገንዘብ ይተውለታል? አባት ለልጁ እናት ለልጇ መተው ያለባቸው 3 ነገር ነው። ደህና ዋላችሁ። አንደኛ ሃይማኖት፣ እምነትና ምግባር ነው ማውረስ ያለባቸው፣ ገንዘብ አይደለም። አንደኛ እምነትና ምግባር። ሁለተኛ ማውረስ ያለባቸው ምንድን ነው? መልካም ጠባይ ነው፣ ሰው መውደድ ማለት ነው። ሶስተኛ የሥራ ባህል ነው፣ ሰርቶ የመኖር ፍላጎትን ነው። አንድ ሰው የጎንደር ሰው በምን ተበላሽ አለ። ቁጭ ብሎ እየበላ ቁጭ ብሎ ምን አግኝቶት ነው የሚበላ? አብዛኛው ዘመዱ አሜሪካ ነው፣ የቀረው ደግሞ በረሃ ያርሳል። አንዱ እየሰራ አንዱ ይበላል። እናንተ መሀል አንዱ መጥቶ አሁንም አለ ላማክር ብሎ እኔ ትልቅ ነገር መስሎኛል። እንግዲህ ለሱ ትልቅ ሊሆን ይችላል። ምንድነው ስለው እህቴ የውጭ ሀገር ነው ያለች አትረዳኝም አለ። በጥፊት እንጠራለች በአቅም ሰው ደስ ደግሞ ወንዱ ነው እኮ ጭራሽ ሴት እህቱ። እኔ በነገራችሁ ላይ እህት ሆነ ወንድም ሆነ አጎት አክስት አንተን የመርዳት ግዴታ አለበት? ንገሩኝ። ከፈለገ እኮ ነው፣ ካልፈለገስ እንዴ አንተ ገሌ ሳይረዳኝ የሚባል ነገር አለ? ይሄ እኮ በጣም ትልቅ መንፈሳዊነታችን መጉደል ብቻ እኮ ነው፣ ድንቁርና እኮ ነው፣ በስጋዊም ነውር ነው እኮ ገሌ ሳይረዳኝ ብለህ ቅሬታ። እንዴ አባቶቻችን ጥሩ ተረትና ምሳሌ ያላቸው አይደለም? እንኳ የማያውቅን ስጡኝን ማን አስተማረው ይላሉ። ውጭ ሀገር ያሉ ወንድም እህቶቻችን ችግራቸው ይሄ ነው። የሚገርማችሁ ነገር አይረዱንም ብለው ዘመዶቻቸው አያናግሯቸው። ሰርተ ብላ። አንዳንዱ ደግሞ ውሰጅኝ ይላል። በራስ መንገድና ከፈለክ እሷን የላካት እሱ ነው ንገሩኝ። እና ያላካትን ውሰጅኝ ይላት ነው። ከፈለገች ትውሰደው፣ ካልፈለገች እሷ ፍላጎት ነው። እንድናስተውለው የምፈልገው ነገር ወላጅ ለልጁ ማስቀመጥ ያለበት ነገር እምነትን፣ ምግባርን፣ መልካም ጠባይን እና ሰርቶ መኖርን ነው። እኔ በነገራችሁ ላይ ህፃናትን ሲያስተምር ለምሳሌ የአስኳላ ትምህርት አለ አይደለም? የዘመናዊ ትምህርት የመጀመሪያው 3 ዓመት ከ4 ዓመታቸው ጀምሮ እስከ 6 ዓመታቸው የሚማሩበት ነው። ኬጂ ይባላል፣ ኪንደር ጋርተን ይባላል። ምን ማለት ነው? እንዴት ዋላችሁ? ወደ ወንድሞቻችሁ ልጆቻችሁን ታስገባላችሁ አይደል? ምን ማለት ነው? ኪንደር ጋርተን በ18ኛው ክፍለ ዘመን አካባቢ የነበሩ ጀርመናውያን የሰጡት ስም ነው። ኪንድ የሚለው ምን ዋላችሁ? ህፃናት ልጆች ለማለት ነው። ጋርተን ጋርደን ነው፣ የልጆች ገነት ወይም የልጆች መዝናኛ። ሙዓለ ህፃናት ሲባል ተማላችሁ አይደል? እንደዚያ ነው። ኪንደር ጋርተን ጀርመንኛ ነው መጀመሪያ ነገር፣ እንግሊዝኛም አይደለም። ዓላማው ምንድን ነው ከተባለ ልጆችን የትምህርት ፍላጎት እንዲያሳድሩ ወይም ይሄ ላይፍ ስኪል ይባላል፣ መኖር፣ መግባባት፣ እንደዚህ አይነት ነገሮችን ማስተማር ነው። በምን በጨዋታ መልክ ዘመናዊ ነገር ነው ነገር በጨዋታ መልክ ከሰው ጋር እንዴት እንደሚገናኙ
ትምህርት እንዴት መያዝ እንዳለች እንደዚህ አይነት ነገሮችን ማስተማር ነው። የሚገርማችሁ በተለያየ ዓለም የተለያየ አሰጣጥ አለ። ለምሳሌ በጣም በዚህ ትውልድ በመስራት ደረጃ የተሳካላት የምትባል ጃፓን ናት። ግን ጃፓን የተሳካላት ወጣት እስከሚሆነው ድረስ ነው። ከዛ በኋላ በጣም ችግር ነው። ምክንያቱም ጃፓን ውስጥ ታውቃላችሁ በዓለም ራሳቸውን የሚያጠፉ በጣም ብዙ ሰዎች የበዙባት ሀገር አንዷ ጃፓን ናት። ምክንያቱ ምንድነው ሲባል የህይወት ትርጉም ይጠፋባቸዋል። ምክንያቱም አይረባቸውም፣ አይጠማቸውም፣ ሁሉ ነገር የተሟላ ነው አይደለም። ሰው እኮ ለሆድ አይደለም የሚኖሩ። እኛ እኮ የተፈጠርን ለሆድ አይደለም። አንዲት እናት እንደዚህ ያለች ይባላል አይደል? ገበያ በሸቀጥ እየነገረች ነው የምትኖረው። በጣም ደህና ናት እና ስትሰራ ውላ ሄዳ ለጆሮዋ ጉትቻ ገዝታ ስትመጣ ጎረቤት ያያታል። እንዴ አንቺ ደህና እኮ ነሽ፣ እቤት ልጆች ምን ሊበሉ ነው ብሎ ሲላት እግዚአብሔር የከፈተውን ጉሮሮ ሳይዘጋው አያድርም፣ እኔ የከፈትኩን ጆሮ እኔን የሚዘጋው። ትነድሉት የለ ጌጥ ማንጠልጣይ ይነደላል አለች ይባላል አይደል? በነገራችሁ ላይ አብዛኛው ማህበረሰብ እኮ የፈለገውን ያክል ሊቸግረው ይችላል እንጂ እኮ እግዚአብሔር ቸር ነው፣ ጦም አያሳድርም እኮ። በሆነ ምክንያት የሆነ ነገር ተመግበው ማደራቸው አይቀርም። እግዚአብሔር ቸርነቱ ብዙ ነው እና ሰዎች አሜሪካ መሄድ ስኬት፣ ገንዘብ ማግኘት ስኬት ነው የሚመስለዋል ሰው። እስቲ የምትፈልጉትን ነገር ሁሉን ነገር ብታደርጉ ቀጥሎ የሚመጣባችሁ ምኞት ይመስላችኋል? መሞት ነው የምትፈልጉት። ምክንያቱም ትርጉም አይሰጥማ። ሀብታሞች ስታዩዋቸው በመብላት በመጣት አርኩ አይደለም የሚደሰቱ። ለምን? ስለማያጡት። ሰው ባለው ነገር እኮ መደሰት አይችልም፣ ሰነፍ ነን። እና እዛ ሀገር ላይ ግን ለጥሩ ተሞክሮ የሚሆን ህፃናትን ሲያሳድጉ የሚያደርጉት ነገር ይገርመኛል። ምናልባትም እዚህ ከትምህርት ስራ ጋር የተያዘ ስራ የምትሰሩ ካላችሁ እወቁበት። ጃፓን ውስጥ በሶስቱም የመዋለ ህፃናት ደረጃም ሆነ እስከ 4ኛ ክፍል ድረስ ተማሪዎች የሚማሯቸው ነገሮች 3 ናቸው። ዘመናዊ እውቀት ነገር ይሰጧቸዋል፣ ግን እዛ ውስጥ የተከለከለ ነገር ፈተና አይፈትኗቸውም። ይሄ ግሬድ የሚባል ነገር ውጤት ከ100 ያመጣል ከ10 ያመጣል የሚባል ነገር የለም። ምክንያቱም ህፃናትን የሚገላቸው እሱ ነው። የኛ የኢትዮጵያ ስነ ትምህርት በሙሉ የተበላሸበት ምክንያት እሱ ነው። አንድን ተማሪ ጎበዝ የምንለው ከ199 100 ስላመጣ ነው አይደል? እሱ እኮ ጉብዝና አይደለም፣ የቁጥር ጉዳይ ነው። ለዛ ነው አብዛኛው ሰቃይ ተማሪ ብላችሁት ቁም ነገር ያለው ነገር መስራት አይችልም። ሰቃይ ነው ግን ቁም ነገር ያለው ነገር መስራት አይችልም። ቢበዛ አብዛኛው የኛ ሰቃይ ሙያው ምንድነው? እዛው ትምህርት ቤት እዛው ሌክቸር መሆን ነው። እዛች የለቀማትን ነገር ለመድፋት ማለት ነው። ነገር የለም። ጥናት አድርጎ ሀገር የተቸገረችበትን ነገር መፍትሄ የሚያመጣ ሰው ታውቃላችሁ? የሁሉ ፕሮፌሰር የሁሉ ዶክተር ምንድን ነው የሚሰራ? ደህና ዋላችሁ። በሺህ የሚቆጠሩ ዶክተሮችና ፕሮፌሰሮች አሉን አይደለም? ለኢትዮጵያ ችግር ጠብ ያደረጉት ምንድነው? እነ ዶክተር አክሊሉ ታውቃላችሁ አይደለም? አክሊሉ ለማ አይደለም? ስማቸው ሲጠራ ምን ትዝ ይለናል? ቢላርዚያ አይደለም? እንደዚያ ነው አቁም ነገር። ይሄ ሁሉ ዶክተር ፕሮፌሰር በየዘርፉ ያለው ምንድነው የሚሰራ? ተማሪን የሚያስተምር፣ ያውም ቆሎ የሆነ ተማሪ ማለት ነው። ቆሎ 2 ነገር አለው። አንደኛው ስትሉት ምን ይወጣዋል? ገለባ። ከዛ አልፎ ቀጥሎ ምንድነው የሚደረገው? ወይ ለመበላት ወይ ለመከካት ነው፣ ሌላ ነገር የለው። እኛም ትውልድ ለመበላት የተዘጋጀ ነው፣ ለመከካት ፎርማቲው እኔ ዝም ብዬ ቁጭ ብዬ አስበዋለሁ። 12 ዓመት ልጆች የሚማሩትን ነገር ጭምቅ ብናደርገው የ1 ዓመት ትምህርት አይወጣውም እኮ። አንድ ሰው ሁሉንም ሳብጀክት የማወቅ ግዴታ አለበት? ንገሩኝ። የሚያስፈልገው ከሳይንስ ጥቂት ነገር፣ ከሂሳብ ጥቂት ነገር አይደለም፣ ከቋንቋ ጥቂት ነገር፣ ከታሪክ ጥቂት ነገር፣ ከማህበረሰብ ከጂኦግራፊ ጥቂት ነገር ትሰጠውና ከዛ በኋላ ዘርፉን ለይተህ በሙያው ልክ ብቻ መስደድ አይደለም እንጂ። እስቲ በሞት ልጠይቃችሁ፣ 12ኛ ክፍል የጨረሳችሁ እስቲ በሉ፣ ሰዓት አትግደሉብን፣ ከፍ አድርጉት። ኧረ በደንብ እሺ፣ አውርዱት። ከ1 እስከ 12 ከተማራችሁ ትዝ የሚላችሁን እስኪ ንገሩ። አለ? ፎርማሊቲ ነዋ። የለም። እኔም ትዝ አይለኝም። በነገራችሁ ላይ የምኖረው ኑሮ ቤተክርስቲያን ባስተማረችኝና በግል ጥረት ባነበብኩት ነገር ነው እንጂ 1ኛ እስከ 12ኛ ከዛ በኋላም ኮሌጅ ዩኒቨርሲቲ የተማርኩት ትምህርት እችን ታክል ትዝ የሚለኝ የለም። ለምን? የኢትዮጵያ የትምህርት ሂደት 99.9% ፌለር ነው። ለምን ብትሉ ኮፒ ነው፣ ከማይሆን ቦታ ነው ያመጣነው። በነገራችን ላይ ትምህርት ስኬታማ የነበረ በስነ ምግባር ስላልያዙት ነው እንጂ ትምህርት ስኬታማ የነበረ በቀዳማዊ ኃይለ ሥላሴ ዘመን ነው።
በጣም ስኬታማ ነበር በጊዜው። ከሰውም መጥቶ ከሰው ሀገርም መጥቶ እንዲሁ አያያዙን አውቀውበት ነበር እና በእውነቱ ትውልድ መተካት ሲታሰብ ለልጅ በሚለው ነው። ከሁሉ በላይ አንድ ሰው ዶክተር ከሚሆንና እውነተኛ ሰው ከሚሆን የትኛው ይሻለዋል? ሰውነቱን አጥቶ ህሊናውን አጥቶ ዶክተርና ፕሮፌሰር ምን ያደርጋል? ዩኒቨርሲቲዎቻችን ሰው ያመርታሉ? ስንት ነው? 40 ምናምን ነው አይደል ዩኒቨርሲቲ ያለ የሚባል ኢትዮጵያ ውስጥ ሰው የሚያመርት ዩኒቨርሲቲ ታውቃላችሁ? የለም፣ ዲግሪ ነው። አንድ ወንድማችን የሚለው ነገር አለ አይደል? የኛ ሀገር ትምህርት በደንብ ታደነቁረውና የሚገባውንም የማይገባውንም ነገር ሰጠ ታደነቁረውና ለድንቁርናው ሽልማት ዲግሪ ትሰጠዋል። አደንቁረ ዲግሪው ለድንቁርና ማለት ድንቁርናውን እንዲወደው በቃ። እና ታዲያ አደባባይ ይወጣልና ሳይማር ያስተማረንን ማህበረሰብ ይላል። እንዴት ዋላችሁ? ሁለት ስህተት። ሳይማር ብሎ እውነተኞቹን ትክክለኛ አዋቂዎችን እንደሱ ዘመናዊ ፊደል ያልቆጠሩ ግን እውነተኛ አዋቂዎችን ይሳደባል። ሳይማር ብሎ ያስተማረኝ ብሎ ራሱ እንደመሩ ይቆጥራል። ሁለት ስህተት። እና ዘመናዊ ትምህርት የምትማሩ ሰዎች ይወቁበት። ሰብዕናችሁ ላይ አተኮሩ። ልንገርህ፣ ስትሬት አምጥተህ ፎር ይዘህ ብትመረቅም ያው ተመረቅም። በነገራችሁ ላይ ሰቃይ ተማሪ ሆኖ እኮ የሚለምኑ አሉ። አታውቁም? ሰቃይ ተማሪ ሆኖ እኮ አረብ ሀገር ተቀጥሮ እኮ ቤት ሲጠርጉ የሚውሉ ሞልተዋል። እንዲህ አንዳንድ ጊዜ የስራ ማግኛ ቀዳዳ ነው ብለህ አስበህ እኮ ነው። ማለት በትምህርት ጥሩ ውጤት ማውጣት መጥፎ ነው እያልኩ አይደለም። የሚቀድመው ግን አለ። የሚቀድመው ሰብዕና ነው፣ ሰውነት ነው የሚቀድመው። የሀገራችን ትምህርት ፌለር የምታውቁት ስነ ዜጋ የሚባል ትምህርት ነበር አይደል? አታስታውሱ? በጣም የሚቀፍ ትምህርት ማለት እሱ ነው። እኔ በህይወት የማስታውሰው። በነገራችን ላይ እኛ በምንማርበት ጊዜ አልነበረም። ያገኘሁት መቼ ነው? እኛ ኮሌጅ የገባነ ጊዜ ነው የመጣ። ከዛ በኋላም ደግሞ አስተማሪ በማስተምርበት ጊዜም ነበረ እና ለስነ ዜጋ ትምህርት የሚመረጡ ሰዎች መጀመሪያ ስልጠና ይሰጣቸዋል። የምን ስልጠና? የካድሬነት ስልጠና። ይሄ አስተማሪ ስለነበርኩ ስለማውቀው ብዬ ነው። እና የሚሰጠው የውስጡ ትምህርት ያለውን የወቅቱን መንግስት እንዳትቃወም እንድትደግፍ ነው እንጂ ሰው እንድትሆን አይደለም፣ ኢትዮጵያዊ እንድትሆን አይደለም። ቅድም ብያቸዋለሁ። ወላጅ ለልጆቹ እምነትና ምግባር ያውርሱን ማለት ነው። እምነት ማለት እኮ ፈሪሃ እግዚአብሔር ማለት ነው። እግዚአብሔርን የሚፈራ ማህበረሰብ ያስፈልጋል። ቀጥሎ ምግባር ነው፣ በጎ ስራ እኮ ነው። ቀጥሎ ምን ያስተምራልኩኝ? ጠባይ፣ መልካም ጠባይ። ቀጥሎ የሥራ ባህል። ኢትዮጵያ ውስጥ በአብዛኛው ሀብታም የሚባለው ዲግሪ ያለው ነው የሌለው ነው? ገንዘብ ፈልገህ ከሆነም እኮ ዲግሪው መንገድ አይሆንም። በእውነቱ ዲግሪ አትያዙ እያልኩ አይደለም። ለፎርማሊቲው ያዙት፣ ችግር የለው። ስትሬት አታምጡ አይደለም፣ አምጡ፣ ለፎርማሊቲ ይሆናቸዋል። ነገር ግን በምድርም በሰማይም የሚጠቅም ነገር አይደለም። እቺ ዓለም እኛ አናታችን ላይ ሰራችብን ነው እንጂ ነገርኳችሁ። የ12 ዓመቱን ትምህርት ጭምቅ አድርጋችሁ በጥቂት ጊዜ ያልቃል። ለምን የሰው ህይወት ይባክናል? እድሜው ደህና ዋላችሁ። እግዚአብሔር መድኃኔዓለም እንዲሁ በቸርነቱ ይደግፈን። ምክንያቱም አሁን የምታዩት ሀገር ብጥብጥ የሚል ማን የፈጠረው ነው? 3 አካላት የፈጠሩት እኮ ነው። አሁን ያለነው ትውልድ 3 አካላት የፈጠሩ ነው። መጀመሪያ ወላጆች ናቸው እንዲህ ያደረጉን እኮ። ምክንያቱም ወላጆች ልጆቻቸው ተሳካላቸው ብሎ የሚያስቡት ወይ አሜሪካ ሲሄዱ ነው ወይ ዲግሪ ሲጭኑ ነው፣ ካልሆነ ደግሞ በምንም ይሁን በምን ገንዘብ ሲያገኙ ነው። በነገራቸው ላይ ስርቆትን ጨምረው ማለት ነው። እኔ አውቃለሁ እዚህ ሰፈር ልጆቻቸው እንደሚሰርቁ ማጅራት እንደሚመቱ እያወቁ ያንንም ያበረታቱ እና ማጅራት መትተው የሚገቡበትን ሰዓት ስለሚያውቁ በር ከፍተው ተንከባክበው የሚያስገቡ። ከነዚህ መካከል አንዱን የሚገርማችሁ ነገር ልጅየው ማጅራት የሚመታው ቢያጣ ጠብቆ የገዛ አባቱን ታንትራውን ብሎ ጥሎታል። ደግ አደረገ አትልም? ያሰኛል እኮ። በራሱ ሲደርስበት ግን ኋላ ቀበሌ ላይ ስብሰባ ተዳረገ። ማጅራት መች ጠቁሙ ሲባል ሰውየው እጁን አወጣ። ማን ሊጠቁም ነው? ሌባን የፈለጋችሁ የኔ ልጅ አለላችሁ አይደል? ዋናው ምስክር ነው። አይኔ ነው ምስክር፣ እኔንም መጥቶኛል። ዞር መጀመሪያ አይልም ነበረ ሌላ ሰው አንገት ሲሰብር። በምንም ይሁን ገንዘብ ነው በቀን። አሁንም ድረስ በነገራቸው ላይ ቆራቢ መልካም ደግ የምትሏቸው ወላጆች ከገንዘብ ያለፈ ጭንቅላታቸው ለማሰብ በጣም ይቸገራል። አሁን ያለውን እንዲህ ያለውን ትውልድ የፈጠረ መጀመሪያ ወላጅ ነው።
ቀጥሎ በጣም የሚያሳዝነው ነገር ይህን ትውልድ የፈጠረች ቤተ እምነት ጭምር ናት። ነና አላችሁ። ስነ ምግባር ያለው ትውልድ ስታስብ ቤተ ክህነቱ ስነ ምግባር ያለው ሰው ታውቃለህ? አቁም አንነጋገር። ስነ ምግባር ያለው ዲያቆን አይናፍቅም ማየት? ኧረ ቄስም ይናፍቃል። ኧረ ወደ ላይ ይናፍቃል። እንጠራው ከብዶን ነው እንጂ አይናፍቅም። እንዴት ዋላችሁ? ምውት እኮ ነው ጠቅላላ። አስባችሁታል? ዘረኝነቱን ስታስቡት ምንድን ነው ይህንን የፈጠረው? በዚህ ዘመን ያለን የቤተ ክርስቲያን አገልጋዮች በቁማችን የወደቅንበት አንዱ ሶስተኛ ትውልድ የፈጠሩ የትምህርት ተቋማት ናቸው። ኬጂ ከምትለው ጀምሮ ታውቃላችሁ። ግብረ ሰዶማዊነት በጣም በኬጂ ደረጃ እንኳን መሀል ሀገር ስትሄዱ ታዳጊዎች ህፃናት ሁሉ ቆሽሸዋል እኮ። እዚህም አካባቢ ብሔረ መጥቷል። ጠብቁ፣ ተቆጣጠሩ አካባቢያችሁን። በነገራችሁ ላይ ገንዘቡን ብቻ አትዩ። ዕዳ ስላለባችሁ ነው። ወደዚህ የምጠቁም ወደ በዓቶች ነው። ትምህርት ቤት ከፍቶ መልካም ስራ እየሰሩ ነው። ግን ተጠንቀቁ። ሲገባ አታውቁትም። ጠላት ክፉ ነው። ለልጆች ስነ ምግባር ስለመስጠት በጣም አብዝታችሁ አስቡ። ሰብዕናቸው ስለመስራት አስቡ። ቅድም ምሳሌ አድርጌ የነገርኩላችሁ የጃፓን እስከ 4ኛ ክፍል ድረስ የሚገርማቸው ነገር መሰረታዊ ነገር ስለ ጃፓናዊነትና ስለ ሰውነት ነው የሚያስተምሯቸው። ለምሳሌ ጃፓን የአንደኛ ደረጃ ትምህርት ቤት ላይ ጽዳተኛ አይቀጠርም፣ ክልክል ነው። ማንም ያጸዳ? ራሳቸው ህፃናቱ ናቸው። በልቶ የበላበትን ምግብ የሚያጠብ ህፃን አላችሁ ከቤት? ታዳጊ አላችሁ ከቤት? ምታውቁት አለ? የለም። ይህንን ያስተምሯቸዋል። ታላላቆችን ስለማክበር በጃፓን ውስጥ ህፃናት ትልልቆች ሲሄዱ ቆርጠው አያልፉም። ልክ እንደኛው ባህል ቆሞ ነው። ዛሬ ቆሞ የሚያሳልፋችሁ ታዳጊ አለ? ሰላም ሲባባል ጃፓናውያን እንኳን ሌላ ይቅርና ጠቅላይ ሚኒስትሩ የጃፓን ሰላም ሲል እንዴት ነው? ማንኛውም ተራ ሰው ናችሁ እንኳን ብትገቡ እንዴት ነው ሰላም ይላችሁ? ከወገቡ በደንብ ጥፍሎ የመስገድ ያክል ነው። እሱ የባውዳው እንደሚሉት እንደ መስገድ ያክል ነው። እንዲህ ያለውን ስነ ምግባር ነው የሚያስተምሯቸው። በዚህ ምክንያት ነው ጃፓናዊነትን አጽንተው የሚጠብቁት። እኛ ጋር ግን ስትመለከቱ እንዴት ዋላችሁ? ነገርን አመጥቶት ነው። ሁሉም ትምህርት ነው። ርዕሳችን ጸሎት ላይ ቢሆንም እንኳን እና እግረ መንገዱንም የልጆች ነገር ከተነሳ ላይ ቀር ማጠቃለያ ያላደርገውና ስለ ልጆቻችን እግዚአብሔርን ምንድን ነው የምንለምነው? ወይ ስለ ህፃናት ምንድን ነው የምንለምነው እግዚአብሔርን? ታስታውሱም ከዓመታት በፊት ነግሬያቸዋለሁ። አንድ ሰው መጥቶ እንኳን ደስ አለ አለ። ለምኑ አልኩት። ልጅ ስለወለድክ እሱን መንግስተ ሰማያት የገባ ቀን ትለኛለህ። አቆየው፣ እስከዚህ አቆይልኝ። እንደዚህ ተብሎ ሲባል እብደት ማጋነን ሊመስል ይችላል። መውለድን እንደ ስኬት የሚቆጥር ሰው ካለ ችግር ነው። አየህ፣ ዲግሪና መውለድ ስኬት አይደሉም። ዲግሪ እውነተኛ ትምህርት ከሆነ የተማርከው ሰርተህ ፍሬ አፍርተህ አገር ወገን ስትጠቅም ያን ቀን ነው ኮንግራጁሌሽን መባል ያለብህ እንጂ የሆነ 4 ማዕዘን ጥቁር ጨርቅ አናት ላይ ስለለጠፍክ አይደለም። የሆነ ወረቀት የሆነ ሰርቲፊኬት ስለተሰጠ አይደለም። ስኬት እሱ ነው አይደለም። ባረባ ነገር የምንረካ ሆነናል። እና አንድ ወላጅ ስኬታማ የሚባል ቅዱስ የሆነ ልጅ ይህን ሁሉ ያመጣ ነው ባባ ነው አይደል? ቅዱስ የሆነ ልጅ በማሳደግ ነው። እና ወላጆቹ የተውለት ንብረት አይቆጠርም። ልክ በቴክታና በጥሪቃ እንደሚባለው በከብት ጆሮ ሁሉ ሊታሰር የሚችል በጣም ብዙ ነው ወርቅና ብር። እና ያስተማሩት ትምህርት እነሱ ካረፉ በኋላ ሲመለከተው አኮኑ ዝንቱ ሁሉ ኃላፊ ወቅቱ፣ ይሄ ሁሉ እኮ ኃላፊ ነው፣ ቀሪ ነው፣ ምን ያደርግልኛል አለና እስቲ ለነፍስ የሚበጀኝ ልፈልግ ብሎ ቅዳሴ ላይ ያስቀድስ ገባ። ልክ አባ እንጦንስ እንደሰማው እሱም ቅዳሴ ላይ ሰማ። ያችን ኃይለ ቃል ሁሉን ተተከተለ የምትለውን ኃይለ ቃል እያሰበ ካህኑ ሊሰብክ መድረክ ላይ ሲወጣ እሱ ቁጭ አለ ከታች። ልጆች ክርስቶስን አምላካችሁን በምንም ነገር እንዳትለወጡ ደማችሁን አፍሱ እንጂ ሲል ሰማው። ጥሩ ካህናት ያስፈልጉናል። ከቤቱ ተመለሰ። ቅንጣት ታክል አላሰበም፣ አላመነታም። ያለውን ንብረት በሙሉ አልኳችሁ ሰባራ ነገር ሳያስተርፍ ከለባሳት ልብሶች ለድሆች አካፈለ። ከዚያ በኋላ በአባ ኖብ ሕይወት ውስጥ ያለፈው መከራ እንኳን እኛ ለሰማይታቱም ይከብዳቸዋል። አብረውት ለተሰቃዩ ብዙ ሰማይታት በዚህ ቅዱስ የመከራ ዘመን ውስጥ የተሰዉ ቅዱሳን ሰማይታት እኮ ወደ 190,000 ይደርሳሉ። በነገራችሁ ላይ ለረጅም ጊዜ ስለሆነ የተሰቃየ አንድ ጊዜ ይሄን ያልሽ አንድ ጊዜ ያን ያልሽ እየሆነ
በየሀገሩ። የሚገርማችሁ ነገር እንዴት ዋላችሁ? አስቡት እናንተ ልጆች ወልዳችሁ የሁላችን ልጆች ወልደን በከረሜላ የሚታለሉ ልጆች ነው የምናሳድገው። በረባ ባረባ ሴቶቻችንን ሹገር ዳዲ ይባላል አይደል? ገንዘብ አሳይተው ድንግልናቸውን የሚያጠፉባቸው፣ ለገንዘብ ጉጉት ያላቸው፣ ለመልኳ አብዝታ የምትጨነቅ እንደዛ አይነት ልጆች ነው የምናሳድግ ሁላችንም። ጥፋቱ የኛ ነው። ለምን? እኛ ራሳችን ስላልተሰራ ነው መስራት ያልቻልነው። እና በአንዱ ሀገር እጁን እግሩን ሲቆርጡት፣ ቆዳውን ሲልጡ፣ የደም ስሮችን ሲያወጡ፣ በመጋዝ ሲቆርጡት ይቆዩና ይደክማቸዋል። እሱ አይደክምም። ለምን? ልቡ በእግዚአብሔር ፍቅር የተያዘ ነው። ምድራዊውን ነገር ሁሉ የናቀ ስለሆነ እነሱ ድክም ሲላቸው እስቲ ወደ ሌላ ሀገር ላከው፣ ወደ ሌላ ሀገር ይልኩታል። ደሞ በዛ ያሰቃዩታል። ደሞ በዛ ያን ሁሉ ቻለ፣ ታገሰ፣ ደሙ እንደ ውሃ ፈሰሰ። በትዕግስት ሁሉንም ድል አድርጎ ቅዱስ ሚካኤል ረዳቱ ሆኖት መድኃኒታችን ተገልጦ 3 አክሊል አቀዳጅቶት በዚህች ቀን ሰማዕትነት ተቀበለ። እግዚአብሔር በረከቱን ያሳድርብን። የታወቀ ጸሎት አለው ጊዜ የሚጸለው ጌታዬ ሆይ ቸር መልአክህን ሚካኤልን ላክልኝ ይላል። ሌላኛው ቅዱስ ዛሬ አባታችን አባ ዘዮሐንስ ነው። የክብራን ገብርኤሉ ባጭር ማን ነው መድረክ ማለት ዛሬ? እስቲ ስም ምረጥ። ማንኛው ይሻላል? ጽራግ ማሰሬ፣ ቄስ አፄ፣ አቃቤ ሰዓት ማንኛው ይሻላል? ቄስ አፄ አላወቅበትም። ስራ መድረክ መሪ ስራው ምንድን ነው? አቃቤ ሰዓትነት ነው አይደለም? አዎ አቃቤ ሰዓትነት ነው። 15 ደቂቃ ሲቀር አስታውሰው ይደለ ነበር። ኦሬዲ ቀርቷል። አሁን ደርሷል። ጎንደር ውስጥ በዚህ እግረ መንገዴን ከመጣ ልንገራችሁ፣ ስራዬ ብዬ ልንመናገር ልረሳው ስለምችል ጎንደር ውስጥ 44 አድባራት አሉ አይደል? ዋኖቹ የሚታወቁት ከ44ቱ አድባራት መካከል አብዛኞቹ 20 ምናምን የሚሆኑት የአለቃው ስም አለቃ ነው። መጋቤ ምናምን መላከ ምናምን የሚባል ነገር አልነበረም። አለቃ ነው። ለሰላም ብዬ ጊዜ ያለቃው ስም ምንድን ነው? አለቃ። የተወሰኑ አድባራት ግን ለየት ያላላቸው። ለምሳሌ የፊት ሚካኤል አለቃው ትክክለኛ ስም ማን ነው? ሊቀ ዲያቆን ነው። ያቦም የገብረ መንፈስ ቅዱስ ሊቀ ዲያቆን ነው። ለየት ያለ እንግዲህ ሁለቱ ለየት ያሉ ናቸው። መጀመሪያ የወጣላቸው እነሱ ስለሆኑ ማለት ሊቀ ዲያቆን። ከዛ በኋላ ለምሳሌ ቄስ አፄ የሚባል አለቃ ጎንደር ውስጥ የማን ነው? ቄስ አፄ የዳዊት ተክለ ሃይማኖት። ጽራግ ማሰሬ የማን ነው? የትኛው አለቃ ነው? ጎበዝ እስቲ ና። ጽራግ ማሰሬ ጎንደር ውስጥ የትኛው ነው? ርዕሰ አድባራት። ኧረ ነግሬያችኋለሁ እንደው በኢየሱስ። እሺ መላከ ፀሐይ መጀመሪያ ሩፋኤል ነበር፣ ኋላ ቆስቆማ። እሺ መላከ ብርሃናት ይሄ ጥንቴ ነው። በቃ አድባራቱ ሲታነጹ ጀምሮ ነገስታቱ የሰጡት ስም ነው። መላከ ብርሃናት አራት ፍሩ ደብረ ብርሃን ስላሴ። እሺ ጸባቴ ጸባቴ አዘዘው ተክለ ሃይማኖት። ኧረ በሞት ያዙ እንጂ። እሺ መላከ ገነት ጥንት አስቶ የወጣ ስም ነው። መላከ ገነት አጣጣሚ። እነዚህን የመሰሉ አድባራት ናቸው እንጂ ሌላው በሙሉ ስሙ አለቃ ነው በአብዛኛው። አቃቤ ሰዓት የትኛው ደብር አለቃ ስም ነው? በእርግጥ እንደ ሀገር ጽራግ ማሰሬ፣ ጸሐፌ ላህም እና አቃቤ ሰዓት እንደ ሀገርም ማዕረግ አላቸው። ለጎንደር ግን አለቅነትም አላቸው። አቃቤ ሰዓት የሚለው ማዕረግ ከጎንደር አለቆች የማን ነው? በሉ እንጂ በ200 ሚሊዮን ብር እየተሰራ ያለ ቤተክርስቲያን በሉ። ደብረ ምጥማቅ አቃቤ ሰዓት ነው ማዕረጉ። የመጀመሪያው አለቃ አቃቤ ሰዓት ከብቴ ናቸው። ያዙ ታሪካት ነው። የማታ አለቃ ስም ማን ነው? አለቃ። የመጀመሪያው አለቃ ማን ናቸው? አምጣ። አለቃ ዘፈሩ። ያዝ ባቶች አጥኑ። ታሪክማ ጎበዝ መሆን አለባቸው። አለቃ ዘፈሩ እነ ሊቀ አጽቅቦ ደብሩን ያሰሩት በመናሪ መንግስት ተክለ ሃይማኖት ዘመን። እግዚአብሔር አባቶቻችን ነፍስ ይማር፣ በረከታቸውን ያሳድርብን። አባታችን አቡነ ዘዮሐንስም ወላጆቻቸው ዘካርያስ አባታቸው ነው፣ መስፍን ነው። እናታቸው ሶፊያ ትባላለች። ልጅ አጥተው ይኖሩ ነበር። የሚገርመው በወቅቱ
መርሃቤቴ የሚባል አለ ሸዋ። የመርሃቤቴ ዋናው አገረ ገዢ ጎዶልያ ይባላል። ጎዶልያ 500 ሚስት ነበሩ። ቆንጆ ሴት አለች ከተባለ አምጣት ነው። የገሌ ሚስት ናት ምናምን አይሰራ አምጣ ነው። ማን የቀረች በዚህ ሀገር? ሶፊያ ናት። ለምን? ባሏን ይፈራዋል። ዘካርያስ አይለኛ ነው። በሌላው ደግ ነው። ግን ምንድነው የሚል መጽሐፍ? ንጉሥ በመንግስቱ፣ እግዚአብሔር በመለኮቱ፣ ባላገር በርስቱ፣ ጎልማሳ በሚስቱ ነው። በዛ ከመጣብህ በሃይማኖትና በሚስት በሌላ ነገር ሲመጣ ያው ድርድር የለም እና ይፈራዋል። ኋላ አላስችል ስላለው ምን አደረገ? ወደ ሀገር አረሚ ወዳልተጠመቁት ሀገር ሂድና አስገብርሃቸውና ብሎ ላከው። ግን አስቀድሞ ወደ እነሱ መልእክት ልካለ። የጎዶልያ እግል የሚባል የኔን የጦር መሪ ልክ የለውኝ እናንተ ያላችሁበትን ቦታ ከሩቅ አስመስዬ ነግሬዋለሁ። ከመንገድ ላይ በደፈጣ ጠብቃችሁ ግደሉልኝ፣ የእናንተን ግብር አልፈልግም ብሎ አስቀድሞ ነግሯቸዋል። የሚገርመው ግን ያቺ ሴት ነገሩ ገብቷታል። ቅድስት ሶፊያ የአቡነ ዘዮሐንስ እናት፣ የዛን ጊዜ አልተወለዱም ገና። ገብታ ቅዱስ ገብርኤልን በጣም ተወዳለች። ገብርኤል ሆይ ባሌን ጠብቅ፣ ከሁሉ ነገር እሷ ትጸልያለች። የሚገርመው ሄዶ እነሱ በደፈጣ አይደለም የጠበቁት፣ ፊት ለፊት ነው የጠበቁት። አገኛቸው፣ ተነጋገሩ። ለምን እንጣላለን? የአንድ ሀገር ሰዎች እኮ ነን፣ በፍቅር እንኖር፣ የሚገባውን ግብር አስገቡ እናንተ በቃ ብሎ ተስማምቶ ተመለሱ። ግን ያ ሁሉ ከመሆኑ በፊት እሱ እንደሄደ አምጡልኝ ብሎ አለ። አምጥቶ ፈቃዱን ሊፈጽም ሲሞክር ገብርኤል ሆይ ረድኤት ወዴት ነው ስትል ራሱ ቅዱስ ገብርኤል ወርዶ ሰውነቱን መታው። የጎዶልያን ተላ በ8ኛው ቀን ሞተ። የሀገር ውስጥ ተሰብስበው ለመስፍንነት ለዋንነት ማንን መረጡ? ዘካርያስን መረጡ። ከዚያ በኋላ ህዳር 13 ቀን ማን ተወለዱ? ዘዮሐንስ። እንግዲህ አስቡት፣ የመርሃቤቴ ገዢ ልጅ ናቸው። በስርዓት አሳደጓቸው። እስከ ስንት? እስከ 25 ዓመታቸው ድረስ። ሚስት አግባ፣ በቃ አሁን ልጃችን አንተ ብቻ ነህ፣ ሌላ ልጅ የለንም። ስለዚህ ዘራችን እንዲቀጥል ሚስት አግባ አሉ። ወላጆች እኔ ሚስት ከማግባት በፊት ቤተ እግዚአብሔር ሄጄ መጸለይ ይፈልጋለሁ፣ ከዚያ በኋላ እንነጋገራለን ናቸው። ቤተ እግዚአብሔር ሄደው ጌታ ኢየሱስ ክርስቶስ ሆይ እነዚህ ሽማግሌዎች አርጅተዋል፣ ይበቃቸዋል፣ ውሰዳቸው። ሚስት አግባ አግባ ይሉኛል፣ ውሰድ ንብረትህን። ይመለሱ አርፈዋል። ቀብረው ሀብት ንብረት ነሽ ያን ሁሉ ነገር ተሾም፣ አንተ የደግ የቅዱስ ሰው ልጅ ነህ፣ አንተ ምራናል። የለም ሌላ ሰው ስጡት። ሀብት ንብረቱ በሙሉ ለድሃ መጽውቶ አንድ በረሃ ገባ። እመቤታችን ተገልጣ ሂድ እንጂ ደብረ ሊባኖስ አለ። የዛን ጊዜ አቡነ ተክለ ሃይማኖት ካረፉ በአማካኝ 30-40 ዓመት በኋላ ይሆናል። ሄዳ አቡነ ሕዝቅያስ ነበሩ እዚያ ለ25 ዓመት ቅዱሳን እያነጋገሯቸው የአቡነ ተክለ ሃይማኖትን ክቡር ስጋ እያጠኑ ኖረዋል። ከዚያ ጌታችን ተገልጦ 3 ጊዜ በደመና ኢየሩሳሌም ወስዶ እዚያ እንዲቀድሱ አድርጓቸዋል። ኋላ ግን ትግራይ ሂድና 2 ተግባር አለ አላቸው። የመጀመሪያው ተግባር ስብከት ነው። ትግራይ ሂደው አስተማሩ፣ ዘከሩ፣ ታምራት አደረጉ። ከታምራታቸው አንዱ እንደዚያ ትግራይ ያሉ አንድ ድሃ ሰው አንዲት በሬ ያለችው ሽፍቶች አርደው በሉበት። ናዛ ተቀቅሎ እየፈላ ያለ ያንተን አይደለም ማለት እና አቡነ ዘዮሐንስን ይዳኙኝ አላቸው። እና ሄደው እናንተ ለምንድን ነው የሱን በሬ አርዳችሁ ብላችሁ? ኧረ የሱ አይደለም ይሄኛ ነው። ምን ማረጋገጫ አለ ነው ነገር አይደለም። ከዛ ምን አሉ? አንተ በሬ ሆይ በጌታችን በኢየሱስ ክርስቶስ አዝሃለሁ ውጣና መስከር አሉት። ከዚያ የተቀቀለው የተቆራረጠው ተነስቶ ኧረ ንብረቴ ባለቤቴ ይሄኛው ነው፣ በግፍ እነዚህኞቹን አርደው ይጠበሱኝ አለ። ሁለተኛው ስራቸው ምን ነበር? በሽታ ታመው ብዙ ተኙ። ከዚያ ኢየሩሳሌም ደርሰው ሲመለሱ ኢየሩሳሌሙ ጳጳስ ምን አላቸው? ሂድ ወደ ደራ ወደ ጣና አላቸው። መጥተው እዚያ ቦታ ሲደርሱ ማን ያገኛሉ? የተባረኩ ባልና ሚስት። ማንና ማን የሚባሉ? መስቀል ክብራና ገብርኤል የሚባሉ። በነገራችን ላይ ክብራን ገብርኤል የሚባልበት ምክንያት እሱ ነው። ክብራ የሚስቲቱ ነው። ገብርኤል በእርግጥ በመልአኩ ቅዱስ ገብርኤል ነው፣ ግን የእሷን ባል ስሙ ገብርኤል ነው። በጣም የተባረኩ እና በኋላም አቡነ ዘዮሐንስን እንግድነት ተቀብለው ዛሬ የምናውቃትን ክብራን ገብርኤልን ካሳያቸው በኋላ አቡነ ዘዮሐንስ ቆመው ሲጸልዩ ለረጅም ጊዜ ስለሚቆሙ እግራቸው ይቆስል ነበር በጣም እና እነ ቅድስት መስቀል ክብራ እየመጡ እያዩቸው ያለቅሱ ነበር። ኋላ አባታችን አንተ እንደምን መስል ነው ሀብት ንብረታቸው መጽውቶ መጡ። ገብርኤልን አባ ገብርኤል ተብሎ ከሳቸው ጋር ሆነ። መስቀል ክብራ እንጦንስ ኢየሱስ የሚባል መንታ ናቸው። ደሴቶቹ የምታውቋቸው ካላችሁ እንጦንስ ኢየሱስ ሰደዷት። እሷ የሴቶችን መምኔት ሆነች። ከዚያ አንድ ቀን ለስብከተ ወንጌል ሲወጡ ህዝቡ ዘንዶ ሲያመልኩ አገኛቸው። ትልቅ ዘንዶ 60 ምናምን ክንድ የሚሆን ዘንዶ
እና እመኑ በክርስቶስ ቢሏቸው እንፈራዋለን ዘንድ ሆናሉ። ጸሎት አድርገው እሱን ገደሉት። በዚያ ምክንያት ጃንሾሃ የሚባል የወቅቱ ገዢ ብዙ አሰቃያቸው። ኋላ ግን ንጉሠ ነገሥት አምደ ጽዮን ሰራዊት ልኮ አድኗቸዋል። አካባቢውን እንዲያስተምሩ እና እያስተማሩ ሲሄዱ አንድ ሰው ይከተላቸዋል። ያው ቅዱስ መርቆሬዎስ ነጋያነት አይደለ? በዛ ምክንያት ነው። ያው ቅዳሜ ስለሆነ ማህሌትን ቶሎ ለመዝለቅ እነዚያ ነው በጊዜ የደወሉት። እና አንድ ሰው ይከተላቸዋል። ዞር ብሎ አዩት። ከራስ ፀጉሩ እስከ እግር ቁስሉ እስከ እግር ጥፍሩ ቁስል ብቻ። እና ምን ሆንክ የኔ ልጅ አሉት። አባቴ ታድነኝ ዘንድ በፈጣሪ ስም ላንተ ይቻላል ብሎ አለ። ጸሎት አድርገው አዳኑት። ልከተልህ አላቸው። ተከተለኝ። ስም ማን ነው አሉት። መልከ ጼዴቅ። ከኔ ቀጥለህ የምትተካ አንተ ነው። በነገራቸው ላይ ሁለተኛው አበምኔት አባ መልከ ጼዴቅ ማለት እሳቸው ናቸው፣ የክብራን ገብርኤል። በአጠቃላዩ ለ35 ዓመት እዚያ ክብራን ገብርኤል በአበምኔትነት ኖሯል። 10 ዓመት በዓት ተዘግተውበታል። በ105 ዓመታቸው ነው በዚህ ቀን ያረፉ። ታዲያ ልጅ ስለማሳደግ በዛ ሁል ጊዜ ዛሬ እየነካካ ነው ስለሆነ የልጅ ነገር ስለሆነ እሳቸውን የሚያሳድጉ እሳቸው በዛ ገዳም በረድነት የገባ አንድ ታዳጊ ነበረ። እዚህ በፊትም ነግሬያቸዋለሁ። በጣም አርጅተው ስለነበረ መንቀሳቀስ አይችሉም ነበረ ከደዌ ብዛት የተነሳና ሰው መላክ ፈልገው ከፊት ለፊት ያ ልጅ ነው ያለ እና መላክ አልፈለጉም። እሱ ነው ምክንያቱም መታዘዝ አይወድም፣ አይፈልግም። አስቡት እንግዲህ ገዳም ውስጥ ገብቶ መታዘዝ አይወድም። ምክንያቱም ለአንድ መነኩሴ ትልቁ ሀብቱ ምንድን ነው? መታዘዝ። ከሶስቱ የብቃት ጎዳናዎች መካከል አንደኛው ምንድን ነው የሚለው? ረድ ዘበጥባት አይደል የሚባል? በፍጹም ልቡ ጨክኖ የሚታዘዝ ረድ እኮ ነው። በቃ ረድ ማለት ራሱ ማለት ነው ረዳት ማለት እኮ ነው። የሚታዘዝ ማለት ነው ረድ ማለት። አማራጭ ስላጡ ጠሩት። በቦታው የሚላካቸው ሰው ስላልነበረ ዝም እየሰማ እንደዛ የሚያደናቆራል አይደል? ዝም አንዲት ቃል ካፋቸው ወጣች። ለያፍጥን ስራዌ ካሉት በበኛ በተለመነው ወደ አማርኛ ያው ያጥፋ እንደማለት ነው። እና ምን ነው ያን የሚያክል ጻድቅ ተራገሙት ብሎ እንደሆነ እርግማን አይደለም፣ ፍትሐ እግዚአብሔር ነው። ግፍግም አለ በግንባሩ ሰው ሞተ። መነኮሳት ሰው አለቀሱ። ያማ ከሆነ ነገስኛ እንዴት ልንሆን ነው ብሎ ለመኗቸው። አላጸሎት አድርገው አስነስተውታል። እግዚአብሔር በረከታቸውን ያሳድርብን። ዛሬ የዛሬ ስንት ዓመት ማለት ነው? 495 ዓመት ሞላ ደብረ ሊባኖስን ግራኛ አህመድ ካቃጠላት። አንዳንዶቹ ግራኛ አህመድ የሆነ ኢትዮጵያን የመግዛት ህልም ነው፣ የእርስ በርስ ፉክክር ነው፣ ሃይማኖት ማጥፋት አይፈልግም፣ ወራሪ አይደለም ይላል። ተው፣ ግራኛ አህመድ ወራሪ ነው፣ አረመኔ ነው። ለአረመኔነቱ ጫፍ የሌለው ምናልባትም አልኳችሁ ከሂትለር ጋር ከዚያም የከፋ መናጸር የሚችል ሰው ነው። ሃይማኖትን ማጥፋት ስላልፈለገ ይሆን በኢትዮጵያ ከነበረው ኦርቶዶክሳዊ በኢትዮጵያ በዛ ዘመን የኦርቶዶክሳዊ ብዛት አስቡት። በኢትዮጵያ ከነበረው ኦርቶዶክሳዊ 90% የጠፋው ሃይማኖትን ላለማጥፋት ስለመጣ ከነበሩ በሺህ የሚቆጠሩ አድባራት በጣት የሚቆጠሩ ብቻ የቀሩት ሃይማኖትን ማጥፋት ስላልፈለገ ነው። የተረፉ አብያተ ክርስቲያናት ሊያጠፋቸው ስላልፈለገ አይደለም፣ እግዚአብሔር ስለከለከለው ብቻ ለምልክት እንዲተርፉ እግዚአብሔር ስላደረጋቸው ነው እንጂ ስላልፈለገ አይደለም። የጭካኔውን መጠን ኢትዮጵያውያን በጻፉት ታሪክ አይደለም። የራሱ ጸሐፊ አረፋቂህ የሚባለውን አንብባችሁት ከሆነ እዛ ላይ ታገኙታላችሁ። ክርስትናን ከማጥፋት በቀር ሌላ ቅንጣት ታክል ሌላ ዓላማ አልነበረውም። ጂሃድ አይደል ያወጀው? እናላችሁ ጂሃድ ምንድን ነው? እና የሚገርማችሁ ነገር ደብረ ሊባኖስ በዚች ቀን ሐምሌ 24 በ1523 ዓመተ ምህረት የዛሬ 495 ዓመት ሲያቃጥላት መነኮሳቱ ወጥተው ምን እናደርግላችሁ አላቸው። ሀብት ንብረቱን በሙሉ የሚገርማችሁ ደብረ ሊባኖስ ነገስታት የሰጡትን ያን ሁሉ ነገር ነው አጠቅምሳ ሳይቀር ወጥተው ሰጥተውታል። ስምምነት አድርገው ማለት ነው። አላቃጥለው አይቃጠልም ተብሎ ስምምነት ታደርጉ ያለውን ሀብት በሙሉ ይሰጡት። ሀብት ንብረቱን ወስዶ በጀርባ ገብተው አቃጥለውት ሄዱት። በዚህ ጊዜ ነው አባተ ወልደ መድኅን አባተ ተክለ አዶናይ በእሳት ተለብልበው የሞቱት። ወካላነ ማይበራን ይሁን ይላል። አብሯቸው የደብረ ሊባኖስ መነኮሳት በሙሉ ያለቁት። እንዲህ አልነበረ እና እነዚህም ቅዱሳን አሉ። ትናንት ታሪካቸውን ባጭር የነገርኳችሁ የደብረ ሐዊው የቅዱስ ያሬዱ አባ ጊዮርጊስ ዛሬ ረፍታቸው ነው። አባ ስምዖን የሚባሉ ጳጳስ ምቀኞች አገልጋዮች መርዝ ስንቴን ያበላቸው? 4 ጊዜ። 3ቱ አልሰራለ። ለምን? ቆርበው ስለሆነ ይወሰዱ። 4ኛው ግን በጣም አመማቸው። ከሞት ያስነሱት አባ ሚናስ የሚባለው ካህንም ምስክርነት ሰጥቷል።
እግዚአብሔር እንግዲህ የሁሉንም በረከት ያሳደርብን። ቅዱሳን የሰባት ቀኑን ስማቸውን ላስታውሳችሁና ትምህርታችን በርዕሳችን እናጠቃልላለን። ማህሌት ሲገባ ደወል ስንት ጊዜ ነው የሚደወል? እዚህ ስርዓተ ቤተክርስቲያን ላይ ተምራችኋል። ስንት ጊዜ ነው የሚደወል? 15 ነው። 12ቱ ቀስ ብሎ ይመታል፣ 3ቱ ፈጠን ይላል። ምክንያት አለው አይደል? ምክንያቱም የማህሌት የማን ንብረት ነው ብትባሉ በሰማይ የማን ነው? ማህሌት የማን ንብረት ነው በሰማይ? እግዚአብሔር ለማን ሰጠ? ለመላእክት። በብሉይ ኪዳን በአጠቃላይ ግን ከሰው ልጆች መካከል ማህሌታውያን የሚባሉ መጀመሪያ ማን ናቸው ካሏችሁ ነቢያት ናቸው። ነቢያት ማህሌታውያን ናቸው። ለዚህ አይደለ እንደሚለው ጸሎተ ነቢያት ሲጀምር መኃልየ ነቢያት ወጸሎቱ ለሙሴ ይላል እና በ12ቱ ደቂቀ ነቢያት፣ በ12ቱ ደቂቀ እስራኤል፣ በ12ቱ አርእስተ አበው አብነት አንድም በ12ቱ ሐዋርያት፣ በ12ቱ ሊቃነ መላእክት አብነት 12 ጊዜ ይመታል። አዋጅ ነው፣ የቅዱሳን አዋጅ ነው። ከዚያ 3ቱ ሲጨመር 15 ይሆናል። በ15ቱ አበይት ነቢያት ምክንያት ነው። አንድም 3ቱ ለብቻ ፈጠን ብሎ የሚመታው ያው አንድነት ሶስትነትን ለመንገር ነው። ለምን? በማህሌት የሚመሰገኑ ስሉስ ቅዱስ ናቸውና። ቅዳሴ ሲገባ ስንት ጊዜ ነው ደወል የሚመታ? እንዴት ዋላችሁ? ኪዳን ሲደረስ ደወል ይመታል። እንደታውቁት በስርዓተ ቤተክርስቲያን ያው በከተማ የለም። ገጠር የመጣችሁ ገጠር ይመታል ደወል ኪዳን ሲደረስ። መቼ ነው? ተሳልከ ሲባል አይደለም። ሰላም አብ ወወልድ ወመንፈስ ቅዱስ ይባላል። ኪዳኑ የሚመታ መቼ ነው? ካህኑ ምን ሲል ነው? ቅዱስ ሲል ነው። ስንት ጊዜ ነው የሚመታ? ያሳያችሁ ነው። ቅዳሴ ሲገባ ስንት ጊዜ ነው የሚመታ? 5። ሰው ሲሞት ስንት ጊዜ ነው የሚመታ? አዘላችሁ ነው 7 ነው። 7 ጊዜ። ሁሉም ነገር ስርዓት ስለሆነ ማለት ነው። ስርዓት ማወቅ ስለሚገባ እንደ ባጋጣሚ ለመጣው ነገር ዛሬ 24 ከሆነ በ17 ነው ተገናኝተን የነበረ። በ18 የጌታችን ወንድም የተባለ የአረጋዊ ዮሴፍ ልጅ ኢየሩሳሌም የመጀመሪያው ኤጲስቆጶስ ከጽድቁ ከትሩፋቱ የተነሳ እግሮቹ አብጦ መንቀሳቀስ ሁሉ አቅቶት የነበረ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የባሕርይ አምላክነት መሰከረ ብለው በልብስ ማጠቢያ ገንዳ ራሱን ፈጥፍጠው የገደሉት ቅዱስ ያዕቆብ እረፍቱ ነው። ሰማዕቱ ቅዱስ አትናቴዎስ ዘብሔረ ቁልዝም እረፍቱ ነው። በ19 ቂርቆስ ወኢየሉጣ፣ ቅዱስ በጥላን፣ ሰማዕታተ እስና፣ ቅዱስ ገብርኤል ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። አጋጣሚ እሑድ ቀን እዚያ ጉባኤ ስለነበረን ስንተርክ ነበረ። ያው በየጊዜው የሚነገር ታሪክም ስለሆነ ሰዓትም ስለሚያጥረን በ20 ስም አጠራሩ የከበረ ደገኛ ሰማዕት ቅዱስ ቴዎድሮስ ሊቀ ሰራዊት ነበረ። ቴዎድሮስ ሊቀ ሰራዊት አባቱ ዮሐንስ እናቱ አውስያ ይባላሉ። አባቱ አማኝ እናቱ ጣዖት አምላኪ ነበረች። ኋላ ግን እሱ ሰማዕትነት ከተቀበለ በኋላ በፈረሱ ሰባኪነት እናቱም አምናለች፣ ለክብር በቅታለች። እሷም ቅድስት አውስያ ትባላለች። በቤተክርስቲያን ታሪክ እጅግ ኃይለኛ ከነበሩ የጦር ሰራዊት መሪዎች አንዱ እሱ ነው። ብቻውን በርበርና ፋርስን የገጠመ ነበረ። በመልአኩ ሰይፍ የተጣላቸው እሱ ነበር። ብዙ ግፍ ብዙ መከራ ተቀብሎ ቃል ኪዳን ሲቀበል የገድልን መጽሐፍ ያነበበ አለውና እንዲያው ቢያጣ ማነበብ ቢያቅተው ገዝቶ ዛጥረው ይለዋል አይደለም የገዛው ብሎታል። በገንዘቡ የዋጀውን እግዚአብሔር ለምህረት ጎዳናው ብዙ ነውና ያን ቀን አባታችን አባ ሳሙኤል የደብረ ሃሌሉያው ለናውላችሁ በ26 አሁን ወዲያም ስለሚታሰቡ ምክንያት ስለ አባ ሳሙኤል ዘደብረ ሃሌሉያ አንድ ብቻ ማስታወሻ ለስታችሁ እንዴ በምንም እንዳትረሷቸው የሚያደርግ የአቡነ አብየ እግዚአብሔር ልጅ ናቸው። የአቡነ አብየ እግዚአብሔር ትንሽ እህታቸው ተቀድሰነ ማርያም ትባላለች። የሷ ልጅ ናቸው። ከዚያ በላይ ግን በደንብ እንዳትረሱት የሚያደርገው ነገር ሰው ሲሞት መጨረሻ ላይ የሚነበበው ምንድነው የሚባል ጸሎት ዘአባ ሳሙኤል። ማን ነው ደራሲው? እሳቸው ናቸው እንድታውቁት ለላችሁ። ጸሎት ዘአባ ሳሙኤልን የደረሱ ጎንደር የሚታወቅ በሱ አይደል? ወደ ደቡብ ኢትዮጵያ ክፍል ትተውታል ሲባል እንሰማለን። ወደ ሸዋ አካባቢ ትተውታል ሰው ሲሞት እንጃኔ። እንግዲህ አባት ሊቃውንት ነው እንደሱ ሲሉ የሰማነው። እኔም አዲስ አበባ በነበርኩባቸው የተወሰነ ጊዜ ሰው ሲሞት ጸሎት ዘአባ ሳሙኤል ሲደገም ሰምቼ አላውቅም። እኔ ሌላውን ነገር ብለው ቀብሮ ነው የሚመለሱ። እኔ እንግዲህ በገጠመኝ ማለት ነው። ጸሎት ዘአባ ሳሙኤል ሌላውን ታሪክ እናነሳለን። እንዴት እንደተወለዱ ከዚያ በኋላ ከአባ እንጦንስ ከሚባሉ ታላቅ ቅዱስ እንዴት እንደመነኮሱ አቡነ ገብረ መስቀል ዘለጋሶን እንዴት እንዳሳደጓቸው የራሳቸውም ገድል ብዙ ድንቅ ተአምራት ያደረጉና ወላዲ አይለፍ ይባሉ ብዙ ቅዱሳን ወልደዋል እሳቸው። ያን ቀን ትልቁ በዓል እመቤታችን ድንግል ማርያም ኢያቄም ወሐና ቤተ መቅደስ ያስገቡበት በተለመደው አነጋገር እጉለ ርግብ የሚባለው እመቤታችን በ80 ቀኗ የገባችበት ነው። እዚያ ድግሱ ከወጡ
ሲማሰል ጀርባችሁን ሰጥታችሁ ቆማችሁ። ምክንያቱም አርኅውሊተ ማለት እንዲሁ አውሎግሶን እያለ ነበረ። በእመቤታችን ክብር ማይሌት ቁመው በሩ ግን ዝግ ነው። ሁልጊዜ በየዓመቱ ይገርመኛል። ጠባባን ብትከፍቷት ምን አለ? የላይኛው ክፍት ነው። እንግዲህ በታች የሚመጣውስ? በነገራችሁ ላይ ዋናው በር ማለት ብዙ ጊዜ ተከፍቶ ባዘቦትም ቢሆን የሚከፈት ዋናው በር ነው አይደለም? ዋናው በር ያራዳው ነው። ይሄ እኮ ነው ዋናው በር። ሃይዌይ ይባላል አይደል? ዋናው ጎዳና እና እንዲያው በእውነት የቅዱስ ዑራኤል የእመቤታችን ሐምሌ 20 አምናም ታች አምናም ብያለሁ። ትንሿን በር ቢያንስ ክፈቱልን ገብተን እንሳለን። ማህሌት ታቆሞ እንዴት በሩ ይዘጋል? እሱ ነገር ገርሞኛል። ያው ይገባናል መቼም ሰው አይባውቆም አይመጣም ነው ምን መጣ እስካለን። እመቤታችን ድንግል ማርያም ትልቅ በዓሏ ነው በእውነቱ ግዝት ስለሌለው ነው እንጂ ትልቅ በዓሏ ነው። በ21 በጣም ብዙ በዓላት ነበሩ። እመቤታችን ድንግል ማርያም ሲኦልን እና ገነትን ቅዱስ ዑራኤል ያሳያት የዚያን ቀን። ቅዱስ ዑራኤልን የዚያን ቀን የምናስብበት ብዙ ምክንያት አለን። ከነዚህ መካከል አንደኛው የእመቤታችን የቅድስት ድንግል ማርያምን ወደ ሰማይ በጌታ ትእዛዝ ወስዶ መጀመሪያ ገነት ሲያደርሳት ዕፀ ገነት የገነት ዕፅዋት ሰገዱላት። ኋላ ከጻድቃን አገኘ ጻድቃን ሰገዱላት። ይትባረክ እግዚአብሔር ዘፈጠረ ኪያየ ሥጋም ሥጋነ ወአጽመ ማጽመነ የሚለው ኃይለ ቃል የተነገረ ለእመቤታችን የዚያን ቀን ነው። መጀመሪያም በእርግጥ በጌታ ትንሣኤም ተናግረውታል። በአካል ግን ሄዳ የተመሰገነች የሰገዱላት አበው ዕፀ ገነት የዚያን ቀን ነው። ኋላ ወደ ጌታችን መንበረ ጸባዖት ወስዷት አእላፍ መላእክት ሰገዱላት። ጌታችን አከበራት። ኋላ ምን አላት? እንድትለምነው ስለፈለገ ሲኦልን አሳያት አለው። መልአኩን ወስዶ አሳየት። አዘነች። በዚህ ምክንያት አዝና አልቅሳ የካቲት ኪዳነ ምሕረት የተቀበለችው ቃል ኪዳን መነሻው ሐምሌ 21 ነው። ለዚህ ደግሞ ደገኛው ቅዱስ ዑራኤል ነው። ቅዱስ ዑራኤል ከእመቤታችን ጋር ረጅም ነው እንድታውቁት። በስደቷ ጊዜ ረዳቷ የነበረ ቅዱስ ገብርኤል ነው። ነገር ግን ወደ ኢትዮጵያ ከመጣች ጀምሮ በሁሉ ቦታ የመራት ቅዱስ ዑራኤል ነው። የአስራት ሀገሩን እንድትቀበል ያደረገም ቅዱስ ዑራኤል ነው። በክንፎ ተሸክሞ ደመና ላይ ወጥቶ አገሪቱን አሳይቶ የአስራት ሀገር የተቀበለችበት ምክንያትም እሱ ነው። ጣና ይባላል አይደል? ትክክለኛ ቃሉ ምንድን ነው? ጻና ነው አይደል? ወይም ጥሩ ገዙ እናምጣው ከተባለ ምንድን ነው? ጻና ነው አይደለም? ማን? ቅዱስ ዑራኤል በክንፉ በደመና በማን ስልጣን? በልጇ ስልጣን በክርስቶስ በመድኃኒታችን። ሌላ ቅዱስ ዑራኤልን የዚያን ቀን የምናከብርበት ለአባ ጊዮርጊስና ለቅዱስ ያሬድ ጽዋ ልቡና ያጠጣበት እናስባለን። የዕዝራ ሱቱኤል ሌላ በዓል አለው። ለዕዝራ ሱቱኤል ያጠጣበት፣ ለሄኖክ ያሳየበት ሌላ በዓል አለው። የዚያን ቀን ግን ለአባ ጊዮርጊስና ለቅዱስ ያሬድ ጽዋ ልቡና ያጠጣበት። የቅዱስ ያሬድ ጽዋ ልቡና ብዙ ጊዜ ስለማይናገር እንግዳ ሊሆንባችሁ ይችላል እና ቅዱስ ዑራኤልን በዚህ እናስበዋለን። ሌላ የዚያን ቀን ቅዱስ ሱስንዮስ ነበረ። ቅዱስ ሱስንዮስ ማለት ጃንደረባ ነው፣ ምጽዋት የሚወድ ነው። አስገራሚ ነገር አለው አይደለም? ቅዱስ ቄርሎስ በኤፌሶን ጉባኤ የነበሩትን 200 ሊቃውንት ያገለግላቸው ነበር። ደስ አሰኛቸው። ለምን? ምጽዋት ይወዳል፣ ድሃ ይወዳል። በጣም ታመመ እና በህልሙ ወደ ሰማያዊ ሰርግ ሲጠራ አየና ለቅዱስ ቄርሎስ ነገረው። ቅዱስ ቄርሎስ ወዳጄ ሱስንዮስ እድሜ እንዲጨምርልህ ከደዌ እንዲያድንህ ልለምንልህ አለው። አዎ ግን ከደዌ አድነኝ፣ እድሜ ግን የምትጨምርልኝ ለድሃ ገንዘቤ እስካካፍል ብቻ ነው አለ። ለድሃ አካፈለ፣ አረፈ። የሚገርማችሁ ነገር ማን የገነዘው? ራሱ ቅዱስ ቄርሎስ። እዚያው ቁስጥንጥንያ ያለ ግጻዌ ላይ ስሙን ጽፎት ነው የወጣ። ቅዱስ ሱስንዮስ ብሎ እዚያው ላይ ቅድስና ሰጥቶት ነው የወጣ። ቅዱስ ቅዱስን ያውቀዋል። አታውቁ? እንደና አላችሁ። ሌባን የሚያውቀው ማን ነው? ሌባው ነው። ቅዱስን የሚያውቀው ማን ነው? ቅዱስ ነው። ሌላኛው አወ ክርስቶስ ነው። የአወ ክርስቶስ እና የሚስቱ ገድል የተገለጠበት ምክንያት መነኮሳት ስለ አወ ክርስቶስና ስለ ሚስቱ ምን ትለናለህ? ዘወትር እንግድነት ይቀበሉን ያሉ ጌታችን ለመኑት። ከደመና ምን አላቸው? የእናንተ ገድል እስካሁን ድረስ ከዚህ ባልና ሚስት ገድል አልደረሰም አላቸው እና ደነገጡ። ሄደው ሲረዱ ለካ በድንግልና የሚኖሩ በትዳር ውስጥ ነው። እንግዳ ይቀበላሉ፣ ይጾማሉ፣ ይጸልያሉ። ተደንቀዋል በጣም። ያን ቀን ሌላኛው ጌታችን ሲሰቀል የነበረው የሚያሰቅለው ራሱ የመቶ አለቃው ቅዱስ ዮርዳኖስ ነው። በዚያ በወንጌል ጠቅሶ የለ ይሄ የማን ልጅ ነው አለ። በኋላ መጨረሻ የእግዚአብሔር ልጅ ነው ብሎ ያመነበት ቅዱስ ዮርዳኖስ አንድ አይነ ነበር። በጌታ ግንዘት አይኑ የበራለት ኋላ በሰማዕትነት የተሰዋ ነው። ያን ቀን ትልቁ ደገኛው በዓል አባታችን በጸሎተ ሚካኤል ነው። እናዋላችሁ እንዴት ዋላችሁ? ባልና ሚስት ማርቆስና እግዚ ክብራ የሚባሉ ካህኑ ቄሱ ማርቆስና እግዚ ክብራ ሲኖሩ ልጆች ወልደዋል። የልጅ ችግር አልነበረባቸውም። ነገር ግን
ያው ብዙ ሀብት ንብረት ስላልነበረው ቄሱ ቤተሰቦቿ መጥተው ይዘዋት ሄዱ። ለሌላ ሰው ምን ድራት እዚህ ድሃ ቄስ ጋር ትኖርባሉ። እንደ ዛሬ ዘመን ማለት ነው። ቄስ ድሃ አይደለም የሚባል ዛሬ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? አታስታውሱም? ከወራት በፊት ዲያቆን ማግባት አለባችሁ ብዬቶች ተናግሬ የለም? አቤት አቤት እንዴት እንደተሰደብኩ ብታውቁት። ሰው እያላከልኝ እኔ ስድብ ለማየት መቼም አልገባም። ሰው ግን ወደ ይልከዋል። ይኸው እንደ ገሌ እንዲህ ያለህ ምናምን እያለ ሰው አስተካክሎ ማሰብ አይችልም። ብዙ ሰው ደህና ዋላችሁ። በዚህ ዘመን ግልጹ ማንነጋገር አብዛኛው ሴት ዲያቆን ማግባት አይፈልግም። ይህ እኮ የታወቀ ነው። ለምን? አብዛኛው ዲያቆን ድሃ ስለሆነ አይደለም? በጥቂቶቹ በቀር። እውነቴን እኮ ነው። አንዲትን ሴት ዲያቆን ከተቻለሽ የመጀመሪያ አማራጭ ሆናል። እንዴ አስታውሱት፣ አስቡ። በስጋዊ መልክ ለምሳሌ እንየው። ከ150 ካሬ ሜትር እና ከ300 ካሬ ሜትር ቦታ መርጠው ሰጥ ትባል የትኛው ነው የምትመርጡ? 300 ነው። ከ10 ሺህ ብር እና ከ5 ሺህ ብር መረጥ ብትባል የትኛው ነው የምትመርጥ? 10 ሺህ ብሩን ነው አይደለም? ንገሩኝ በቃ። እና አንዲት ሴት ከዲያቆን እና ከጨዋ ብትባል ዲያቆን ነው አስቀድም ያለባት አይደል? ምን ነው ወንጀል? እኔ አግብቻለሁ ችግር የለም ለሌሎቹ በማዘን ነው። እናንተም ቆማችሁ እንዳትቀሩ እነሱ ቆመው እንዳይቀሩ። እውነቴን ክህነት ያለው ጥሩ እኮ ነው። አሁንም እላለሁ ቅድሚያ ለዚህ ያስጥ። ግን ያለው የሴት ቁጥርና ያለው ዲያቆን ቁጥር አይገናኝም። ስለዚህ ሌሎች ወንዶች አትሰብ፣ የተበሳጫችሁ ችግር ይተርፋል። ምክንያቱም ኢትዮጵያ ውስጥ ያለ ዲያቆን ብትቆጥሩት ቢበዛ 200 ምናምን ሺህ ነው። እዚያ ውስጥ ደግሞ ብዙዎቻችን አግብተናል። የቀረው ጥቂት ነው። ያለው ሴት ስንት ነው? ምኑ ተቆጥሮ እና የሰደቡኝ ሰዎች እግዚአብሔር ይስጣቸው፣ በእውነት ይማራቸው፣ ይማረን እንዲሁ። እና አባታችን እንደዛ አደረጉባቸው። ከዛ ሄዶ ካህኑ ወደ ነፍስ አባቱ ሄደ። መፍትሄ አጣ። ኋላ ወደ አንድ ገዳማዊ አባት ሄደ። እባክህ ክህነት ያደጋ ውስጥ ወድቅ እንዲህ ሳልበድል እንደዚህ ያደረጉኝ እኮ አለው። ከዛ ያ ገዳማ በቃ አማራጭ ነበረው። ባቱን ለቆ ሄዶ ረባካቸው አላቸው። አልሰማም። እንግዲያስ አለ ለአንድ ሌሊት ማድረግላት ጸሎት ስላለ ሰጡኛል። ጊዜ ክብራን ማለት ነው። እሺ ብለው ሰጡት። እዞ ቀጠል እንካይድ ይዛምልጥ በቃ ኋላ ሄደው እዚያን ቀን ሲያርፉ መልአከ እግዚአብሔር ተገልጦ ዛሬ አብራችሁን የምታድሩ ለደረሰብህ ግፍ ካሳ ቅዱስ ልጅ ትወለደልሃል ተባለ። በጸሎተ ሚካኤል የተወለደ በዛ ምክንያት አደጉ። ግን በኋላ አባታቸው ጋር ከፍተኛ ጠብ ውስጥ ገብተዋል። ምክንያቱም እመነኩሳለሁ አሉ። አባት ደግሞ አይሆንም ታገባለህ። የሚገርማቸው ነገር ቤተሰቦቻቸው እንዳይመነኩሱ ለማድረግ ያላደረጉት ነገር፣ በሰንሰለት እግራቸው እጃቸው እስኪቆስል ታስረዋል፣ ተደብድበዋል። መጨረሻ ላይ የሚያደርጉት ቢያጡም እንዳደረጉት ታውቃላችሁ። ለሳቸው ለትልቅ ወንድማቸው ሚስት አስችልን ብለው አብረው አንድ ቤት ላይ አስረዋቸው ሄደዋል። አስችልን ጣዩ ተብሎ ካህኑ አይደለም በእርግጥ አባቱ እንደዚህ ያደረገ፣ ግን እንደዛ እስከማድረግ ሁሉንም አሸነፉ። ኋላ ግን ከእሷ ጋር ታስረው እያለ ብታረግ ብትሰራ እምቢ ሲሏት አንተ ግን እኔ እየወደድኩ ለምንድን ነው የማትወደኝ አለቻቸው። እኔ እኮ ወድሻለሁ እና ከወደድከኝ ፈቃዴን የማትፈጽም እፈጽማለሁ፣ ግን ታስሬ እንዴት ብሎ ይሆናል? ፍችኝና ፈቃድሽን ልፈጽም። ስትፈታ ፈሊጥ ነው ገዳማቸው። በብዙ ገድል ኑረዋል። በጣም በጸሎተ ሚካኤል ድንግል አዛል ወመስተጋድል ሰማይ ተዋሂድ ይባላል። ዘይፈር ሞተ በቅድመ ቀታልያ ኃይለኛ ለሐቅ ብቻ የሚቆም ስንት ቅዱሳንን የወለደ በቤተክርስቲያናችን ታሪክ በኢትዮጵያ ለየት ያለ ነው። ቅንጣት ታክል ፍርሃት የለው። እችን ታክል ሐቅ በወቅቱ አቡነ ዮሐንስ የሚባለው ግብፃዊ ጳጳስ ጉቦ ይቀበላሉ ክህነት ለመስጠት ለዛሬው ማለት ነው። ሰሙ ቀጥ ብለው ሄዱ። የሐዋርያትን ሲኖዶስ ጠቅሰው እርሶም ክህነት የሰጧቸው ሰዎችም ሁላችሁም እናንተ ክህነት የላችሁ። በዚህ ምክንያት ወስዶ ደግሞ ያ ነገር ሰርቶ ንጉሱ ጋር አጣላቸው። ተደብድበዋል፣ ተገርፈዋል፣ ተሰደዋል። ድንቅ ተአምራትን በየተሰደዱት በደራ ተሰደዋል፣ በዚህ በወሎ ተሰደዋል፣ በትግራይ መጨረሻ ወሎ ማከዳ እዚያ ነው ያረፉ። በስደት በመከራ እያሉ ብዙ ግፍ ደርሶባቸዋል። ድንቅ ድንቅ ተአምራትም አድርገዋል። ካደረጓቸው ተአምራት በዚያ በደራ እያሉ ብዙዎችን አስተምረው ከእስልምናም ከጣዖት አምልኮም የመለሷቸው ነበርና አንዱን ኢብራሂም የሚባለውን እስልምና አስተምረው አብርሃም ብለው አጠመቁት። ነገር ግን ጥሩ ክርስቲያን ሆኗል። ግን ደግሞ ፍቅር ነው ያለቀቀውምና ለራት ክብረ በዓል ስለነበረ
አምጣልኝ ብለው ወደ ባህር ይልኩታል። አሳ አጥማጁ 3 አሳ ይሰጠዋል። አንዱን ደህናውን አሳ መርጦ ከዱር ደብቆት 2ቱን አሳ ይዞ ይሄዳልና ሰዓት ስላለፈባቸው ልጆች ለማዕድ እንቀመጥ ብለው ጸሎተ ማዕድ እያደረጉ ይስቃሉና ልጆቻችን አባታችን ዛሬ የምናካው ይላሉ። ከዛ ማዕዱ ላይ አባታችን ምን ሆነ ነው የምትስቅ? አይ አንዲቷ አሳ ስትቀር እየታየኝ ነው እንጂ። ከዚያ መጣ ወዳጃችን መጣ እንቀበል ብሎ ወጡና አባቴ ወይ ያገኘዋት እችን ነው ብሎሃል ብሎ 2 አሳ ሰጣቸው። ይሄን ብቻ ነው የሰጠኸው? ጥሩ በል ልጄ ደህናዋል፣ ግን እንዳይበላ ተጠንቀቅ ብሎ ተገባ። አልዞረለት። ያን ጢሻ ግልጥ ቢያደርገው አሳው ምን ሆኗል? አንድ ስም ያክል እባብ ሊቦጣው ሲል እየሮጠ ያ ሲከተል ሲሮጥ መጥቶ እሳቸውን አቀፈ። ተብሎ ገሰጹት። በመስቀል የማርኩት መልሶ አሳ ሆነ። ለዚያ እኮ ነው አይደል ሰላም እብል መንክራቲሁ አብይ ለበጸሎተ ሚካኤል አወየ ሀበ ህብረ ከይሲ ዘሜጠ ዘአሳ ራእየ ወካይበ ከይሲ አሳ ረሴ በህራረ አጽሙ ፈወሰ ድውየ ማለት እሱ ነው። ኋላ ያ ሰው ከተገሰጸ በኋላ ያንን አሳ ደቀ መዛሙርቱ ይዘውት ገቡና አባታችን በጸሎተ ሚካኤል ቤት እንዳንበላው እባቡን አይተነዋል፣ እንዳንተ ታምራት ተደርጎበታል። ምን እናድርገው አላችሁ? ጥበሱት አሉ። ጠበሱት፣ በደንብ አሳረሩት፣ ፍጩት፣ ፈጩት። ቅዱስ ቅባ አምጡልኝ አሉ። ቅባ ቅዱስ በዚያ ነከሩት። በዚያ ተቀብልቶ ያለን ድውይ የለም። ድውይ በፈወሻ አደረጉት። ሌላኛው ተአምራቸው አባ ዘአማኑኤል ጋር በስደት አብረው እያሉ 2ቱም ደቀ መዛሙርት አላቸው። አባ ዘአማኑኤል በጣም ብስጩ ነበሩ። በጣም ቅዱስ ናቸው፣ ግን ቁጡ ናቸው እና ለራት ጳኩሲማ ሲጋግሩላቸው ህብስቱን አረረበት፣ ከረረበት። አባ በጸሎተ ሚካኤል ደቀ መዝሙር እባክህ ቀይረኝ፣ የኔ መምህር ያኑረኝ፣ ያንተ ትዕግስተኛ ነው፣ እንደው ምንም አፈር ብታቀርብለትም ይበላል፣ እባክህ ቀይረኝ። እሺ ብሎ ቀይረው። ማዕድ ቀረበ፣ ጸሎት ተደረገ። ጸሎተ ማዕድ ተከፈት ቢሉት መስዋዕቱ ቤት ቢያረጉት ቢሰሩት አባ ዘአማኑኤል ጠርጥሮ ደቀ መዝሙራቸውን ጠርተው ያረካት ነገር አለች። ለምንድን ነው የማይከፈት? ለናላችሁ አለመከፈት በብቃት አለ፣ አለመከፈት በተንኮልም አለ። ሰምታችሁ ታውቃላችሁ። በዚህ በእኛው አካባቢ አባትና ልጅ አባት ተንኮል ያውቃሉ። አብነት ይባላል። አብነት አይደለም ነገሩ፣ መተት ነው። እና ለልጃቸው አስተምሮታልና አንድ ቀን ዶሮ ይሰራና ሲያስቡት አይነታውን ከሚስታቸው ጋር ለብቻ መብላት ፈልገዋል። እና አንተ ና ይሉታል፣ ሂድ እስቲ እንጨት ለቀመና ይሉታል። እሱ ደግሞ አይቶታል፣ ወጥ ነገሩ ገብቶታል። ሄደ ለቀማ፣ በቅርብ ያውን እንብላ ድስት ቤት ያረጉት ቢሰሩት እሷ አልገባትም። ሚስት የዋህናት፣ ኧረ ጌታዬ ነገር እንዴት ነው ታትድከም ያ ተንኮለኛ ነው እንዲያርጉት ሄዱ። ገብቶኛል። ይመጣት የለም ኋላ ሲመጣ ደርሶ እንጨት ላውርድ ቢል ወዴት እንዲያደርገው የተሸክሙ መንቀጥቀጥ። አይ አባቴ ነው እንዲያደርገኝ፣ ኧረ ይፍቱልኝ ደክሞኛል ላውርድበት። ፍታ አንተ መጀመሪያ ፍታ ሲባባሉ አምሽተው ብቻ ተፈታተው ሁሉም አይነታውን በልተዋል። በእውነቱ እንዲያው ማለት ሰው ጥበብ ይለዋል። እንዲህ ያለ ነገር ከባድ ነው። እዚህ ግን የመንፈስ ቅዱስ ስራ ነው። ዝግት ብሎ ቀረ። ያ ደቀ መዝሙርቱ ይቅር ይበሉ እንደው እንዳይቆጥ ብዬ ማዕዱ ተቃይሯል። ይሄ የሱ አይደለም። ይሄን ሐቁን ሲናገር ተከፈተ። ያችን ለጋራ ባርከው ተመግበዋል። ሌላም ብዙ ድንቅ ተአምራት አድርገዋል። ሰማዕት፣ ጻድቅ፣ ሐዋርያ፣ ቡሩክ አባታችን በጸሎተ ሚካኤል በረከታቸው ይደርብን። አቡነ ኤዎስጣቴዎስ ታላቁ ወንጌል ሰባኪ ኢትዮጵያዊ ሐዋርያ እስከ አርማንያ ድረስ የሰበከ ባሕረ ኢያሪኮን በአጽፎ የተሻገረ የዚያን ቀን ልደታቸው ነበረ። አባታችን ቤተክርስቲያናቸው ሄዳችሁ እንደተሳለማችሁ ተስፋ አደርጋለሁ። ስሄድ ሰውም አልነበረ። በእውነት ትልቅ በዓላቸው ነው፣ ቢከበር ጥሩ ነበረ። ብዙ ጊዜ በዓል ከሌሎች በዓላት ላይ ሲወድቅ ይፈራል። የሚያከብርልን የለም ተብሎ ይፈራል። ልክ ሐምሌ 21 ወደ ሐምሌ 22 እንዲሄደው ግን እኮ የጎንደር ሰው እኮ እንዲያው ኦርቶዶክሳዊን በሙሉ ቤተክርስቲያን ተሳለም ብትሉት እኮ ሁሉንም ቤተክርስቲያን መሙላት ይችላል። ግን ጥቂት ሰዎች ስለሆነ የሚሳለሙት፣ እነዛ ደግሞ ወደ ለመዱት አቅጣጫ ስለሆነ የሚሄዱት። ለዚያ ነው ብዙ ጊዜ ለክብረ በዓሉ ብዙ ሰው ለአንዳንድ በዓላት የማይመጣው። የመጨረሻ የዚያን ቀን ትልቁ በዓል የነበረ ቅዱስ ላይከ ማርያም ነው። ቅዱስ ላይከ ማርያም በምጽዋቱ የታወቀ ጃንደረባ አድርገው ሰልበውት ብዙ መከራ የተቀበለ እስከ የመን እስከ ቱርክ ድረስ በግራኝ አህመድ ዘመን ተማርኮ አስቡት። ቅድም አንስቼላችኋለሁ አይደል? አስቡት። የንጉሠ ነገሥቱ የልጅ ልጅ ነው። እናቱ ቅድስት ሮማን ወርቅ ናት። ማለትም ወራሴ መንበር ነው
ማርከው ወስደውት ምን በደላቸውና ነው ግመል ላይ ሲወስዱት በእግሩ እጁን አስረው የሚመሩት ምን አለ ግመል ላይ አድርገውት ግን እግሩን ወደ ላይ ጭንቅላቱን ወደ ታች አድርገው በግመል ላይ በጎን ማለት ነው እዚህ አንጠልጥለው እንደ ዕቃ መርከብ ላይ ሲጭኑት እንደዚህ አድርገው እየዘቀዘቁ ከሁሉ ደግሞ አባለ ዘሩን ሰለቡት። አሁን ይሄ ነው ክፋት እኮ በነገራችን ምን ይጠቀማሉ? በእግዚአብሔር ታምራት ተመልሶ እድሜ ዘመኑ እንደሃ እንዳበላ እንደ ጾመ እንደ ጸለየ ኖሯል። በዚህ ምክንያት ቅድስና ማዕረግ ደርሷል። ቅዱስ ላይ ከማርያም የሁሉም በረከት ይደርብን። በ22 አባታችን ደገኛ ቅዱስ ሰማዕት መቃርስ ወልደ ፋሲለደስ የፋሲለደስ ልጅ በምጽዋት የተደነቀ ኋላ ግብፅ ወርዶ ብዙ መከራ የተቀበለ ሰማዕት የሆነ ብዙ ታምራት በማድረግ የሚታወቅ ፍጡነ ረድኤት የሚሉት ሶርያውያን የትሪፖሊው ወይም የጠራብሎሱ ቅዱስ ለወንቴዎስ ገባሬ ተአምር ይባላል። ቅዱስ መርካሎስ ታላቁ ገዳማዊ አባታችን አባ እንጦንስ ልደቱም ቅዳሴ ቤቱም ሐምሌ ነው። ሐምሌ 22 ልደቱም ነው። የመነኮሳት አባት የመነኮሳት መጀመሪያቸው ከቅዱሳን ሁሉ ከጻድቃን ከመነኮሳት ሁሉ ሊበልጥ እግዚአብሔር ማዕረግ የሰጠው ለሁሉ መሰረታት የጣለላቸው ቅዱስ ሰው ነው። ቅዱስ ሰው ነው። ጎንደር አባ እንጦንስ ቤተክርስቲያን ስላለን ደስ ይለናል። የመጨረሻው የዚያን ቀን በዓል የነበረ ሰማዕተ ጽድቅ አቡነ ጴጥሮስ ናቸው። ማለት በጥንት ዘመን ከነበሩ ቅዱሳን ጳጳሳት፣ ቅዱሳን መነኮሳት፣ ቅዱሳን ሰማዕታት የሚጎድሉበት ምንም ነገር የለባቸው። ትልቁ ጉድለታቸው የአቡነ ጴጥሮስ ምንድነው ታውቃላችሁ? ኢትዮጵያዊ መሆናቸው፣ የኛ መሆናቸው እንዳናከብራቸው ያደረገ አንዲት ቤተክርስቲያን ያለቻቸው ያውም ዘንባ ተባረካ ደግሞ የሚገራቱ ልድ ቦታቸው ናት። ከሌላ ቦታ ለምንድን የማይሰራላቸው? እያንዳንዱ እንኳን ይቅርና በሃይማኖት የምናውቀው ግብራቸው ዘመናውያን ታሪክ ጸሐፊዎች እንኳን የጻፉላቸው ነገር አስደናቂ ነው እኮ። እንኳን ሌላ ቅዱስ ቴዎዶጦስን አታስታውሱት? ሲያሰቃዩት ቆይተው ጨርቃ መጥለታል ፊትን ሸፍን ምን አላቸው? ዝሰለለ ይፈርው ለሞት ሞትን ለሚፈሩት ነው ወዲያ ያደርጋል። እሳቸው ጨርቅ እንስጥ ብለዋቸዋል። ፊትን ትገደል ስትል እናንተ ስራ ነው አላቸው። በተለይ የመጨረሻው የሰማዕትነት 2 ሌሊት ላይ የሰሩት ስራ አዝናለሁ። ያቺ ጥንቅቅ ብላ ለሁላችን መር ነበረች። ከፋሽስት ኢጣሊያ ጋር ከመናፈቃን ጋር ሀገር ሃይማኖት ከሚያጠፉ ሰዎች ጋር እንዲህ አለ። አስቡት 8 መትረየስ ተደግኖበት ድንቅጥ ማይል ምን አይነት አባት ነው? ምን አይነት ቅዱስ ሰው ነው? ያ ሁሉ ጥይት የሚገርማችሁ እንዲያውም የእሳቸውን ሰማዕትነት ከተቀበሉ በኋላ በኪሳቸው የነበሩት ይዘውት የነበሩትን በእጃቸው ይዘውት የነበረ በቀኝና በግራ መስቀልና መጽሐፍ ቅዱስ ነበረ። ብትክትክ ብሏል መስቀሉ። ያኛው ሰውነታቸው ወንፊት እስከሚሆን ድረስ የሚገርማቸው 8 መትረየስ ያን ያህል ዘንቦባቸው ነዛቸው አልወጣም። ኮሎኔሉ ነው የመሃል ዳኛ የነበረው። ይሄ ቄስ አልሞተም ብሎ 3 ጥይት ጭንቅላታቸው ላይ ያወረደባቸው ምን ስላጠፉ ይመስላል? አቡነ ጴጥሮስ በብዛት የአቡነ ጴጥሮስ ክብር በአብዛኛው ፌስቡክ አካባቢ ነው። ብዙ ጊዜ ዘንድሮ 90 ዓመታቸው ስለሆነ በብዙ ቦታ ተዘክረዋል። በቤተ ክርስቲያን ላይ ግን ከፍ ብሎ ስማቸው ግን ነው ሲነገር ሰማላችሁ በየአውደ ምሕረቱ። ለዚያ ነው በነገራችሁ ላይ ጀግና ማያከብር ጀግና አይወልድም፣ ቅዱስ ማያከብር ቅዱስ አይወልድም። ምክንያቱም ዛሬ አንድ አቡነ ጴጥሮስ ከሞት ቢነሱ ለዚች ሀገር በቂዋ ነበሩ። በነገራችሁ ላይ ምኞት ከተባለ አቡነ ጴጥሮስ በዚህ ዘመን ቢነሱ በቂ። ለምን? የእሳቸው የሰማዕትነት ደም ዘሩ እኮ ነው ኢትዮጵያን ከሃይማኖትም ከቅኝ ግዛት ባርነትም ነፃ ያደረጋት የአቡነ ጴጥሮስ ደም ነው። ጠቅላላ በአርበኛው ላይ ተዘርቶ ቁጭትን ፈጥሮ ረድኤት ሰጥቶ ያ ሁሉ ስራ የተሰራ እግዚአብሔር ክብራቸውን በረከታቸውን ያሳድርብን፣ አጽማቸውን ያለምልምልን። በ23 ተገናኝተናል። ቅድስት መሪና፣ ቅዱስ ለንጊኖስ፣ አብጥልማዎስ የዛሬውን አይተናል። ነገ ስንት ቀን ነው? 25 ትልቁ በዓል ቅዱስ መርቆሬዎስ። ነገ ምንድን ነው? መጀመሪያ ልደቱ ነው። ቀጥሎ ምንድን ነው? ቅዳሴ ቤቱ ነው። በአብዛኛው የሚታወቅ ቅዳሴ ቤት ነው። ቅዳሴ ቤቱ የተደረገ የት ነው ቢሉ በቂሳሪያ መጀመሪያ፣ ቀጥሎ በምስር ነው የተደረገ፣ ኋላም በኢትዮጵያ ተደርጓል። ቅዳሴ ቤቱ ነው። ተአምራቱ ነው ሁልጊዜ የምንተርከው። የባስልዮስ ጎርጎርዮስ ተአምራት እኮ በቅዳሴ ቤቱ ምክንያት የተደረገ ነው። የዮሐንስ አለ ለዮሐንስ ፍናድህን ዘመራሃይኮ በሐቅል መርሃኔ ለወልድከ ፍና ጽድቆ ሳይላል የሚመልኩ መጀመሪያ ለዝክረ ስምከ ገብረ ኢየሱስ ብሂል። አዎ መልክዓ መርቆሬዎስ። እንዲያውም የሚገርማችሁ ነገር በማይሌት ላይ
ነግስ አለ። ቅዱስ መርቆሬዎስ ለቅዳሴ ቤቱ በመደበኛው አንቀጽ ላይ የሚያገኘው ሰላም ለቤትከ ኦ መርቆሬዎስ ሰማዕተ እግዚእ ኢየሱስ አመቀደስዋ ዮም ሊቃነ ጳጳሳት ሐምስ በየ ተገብር ፋሲካ ቤተክርስቲያን ሀዳስ ታጽባ በደመ ክርስቶስ የሚል መርቆሬዎስ ያላችሁ እናንተ ቁስቋም ነው። ክብረ በዓል አለ እዚያ ቁስቋም ጎንደር ሁለት አይደለ ቅዱስ መርቆሬዎስ ያለ ቁስቋም ነው የሚቀድመው። ከአብየ እግዚእ ካለው ከኛ ይልቅ የሚቀድም የቁስቋም ነው። ቅዳሴ ቤት ነው። ነገ ሌላ ብዙ በዓላት አሉ። ታላቁ አባ አበክረሱ፣ ታላቁ አባ ዱማዲዮስ፣ እናታችን ቅድስት ተክለ ሐዋርያ ቤት፣ ቅዱስ እንዲኒና ሰማይቱ፣ አባ ይስሐቅ እሱም ሰማይት ነው። ቅዱስ ሄኖክ እርገቱ መታሰቢያ ነው። እናታችን ቅድስት ኢላርያ፣ ቅዱሳት አንስት ተክላ ወሙጊ የአትሪብ ሰማይታት፣ ሌሎችም ብዙ ቅዱሳን እና ታላቁ አባ ሕፃን ሞዓ የደብረ ሊባኖስ የደብረ በግ ዓመታዊ ዕረፍት በዓላቸው። በ26 ስም አጠራሩ የከበረ አረጋዊነቱ ያማረ ቅዱስ ዮሴፍ አረጋዊ የእመቤታችን ጠባቂ አገልጋይ ዕረፍት ነው። ታላቁ አባ ሰላማ ከሳቴ ብርሃን፣ ቅዱስ ጢሞቴዎስ ዘአልቦ ጥሪት የቅዱስ አትናቴዎስ ደቀ መዝሙር። የቅዱስ አትናቴዎስ ደቀ መዝሙር ማለት አክብር አባት አክብር ልጅ መተው የለም ደቀ መዝሙሩ ነው። ቅዱስ ጢሞቴዎስ ዘአልቦ ጥሪት ማዕረግ እኮ ነው። ዘአልቦ ጥሪት ደስ አይልም? እስቲ ተናገሩት። ምን ማለት ነው? ገንዘብ የሌለው። አየህ ዛሬ እንደዚያ ነበረ። ይሄ ጠፍቶ ነው መከራ ያየን። ገንዘብና አምልኮ ሲቀላቀሉ ችግር ነው። አባ ሮዲስ አሉ። አባ ሳሙኤል ዘደብረ ሃሌሉያንም እናስባለን። በ27 ቅዱስ አሞን ነቢዩ ቅዱስ ሕዝቅኤል፣ ሴት ወልደ አዳም ወንጌላዊ ቅዱስ ዮሐንስ ዓመታዊ በዓሉ ይታሰብለታል። በ28 ደገኛ ሰማዕት አባታችን የደብረ ሊባኖሱ አባ ፊልጶስ ሰማዕትና ጻድቅ የአቡነ ተክለ ሃይማኖት ደቀ መዝሙር። እንደዚሁም ትዳር ውስጥ ብትኖሩ ሁላችንም ቢሆን እንድራኒቆስና ትናስያን አክብሩ እንላለን። ጊዜ አይደለም ጥቂት ያላቸው አባ ዳንኤል ደቀ መዛሙርት የነበሩት በትዳር ውስጥ የኖሩ ኋላም በምንኩስና እግዚአብሔር ደስ ያሰኙ እንድራኒቆስና ትናስያ ዓመታዊ በዓላቸው ነው። በ29 ቅዱስ ታዲዮስ ሐዋርያው አለ ሰማዕቱ ወርስኖፍ። እንደዚሁም ጎንድ ተክለ ሃይማኖትን የመሰረቱት ደገኛ ጻድቅ ጨጌ አባ ዮሐንስ ወይም ምስራቃዊ ቅዱስ ዮሐንስ ዓመታዊ ዕረፍት በዓላቸው ነው። በ30 ገሊላውያን መርቆሬዎስ፣ ኤፍሬም፣ ቅዱስ ጳውሎስ መናኔ በለው ክብር። ቅዱስ ሱሪያል ትልቁ በዓል የመላእክት አለቃ ቅዱስ ሱሪያል ዓመታዊ በዓሉ ነው። ሐዋርያው ቅዱስ እንድርያስም አለ። ንግሥት ወለተ ማርያምም አለች። የዛሬ ሳምንት አንድ ነው። ነሐሴ 1 የእመቤታችን ፍልሰታ መግቢያ ነው። ቅድስት ሐና አለች። ሐና ነቢይት አለች። አዋልደ ሶፊያ ንግሥት፣ ቅዱስ አቦል ያለ ታላቁ ጰላሞን። ግብጾች ነገ ነው ጰላሞን የሚያከብሩት። እኛ ደግሞ ነሐሴ 1 ነው ታላቁ ጰላሞን ወላዲ አይላፍ አበ መነኮሳትን የምናከብረው። እግዚአብሔር አምላካችን የዚያ ሰዎች ይበለን። ርዕሳችን ምን ነበረ? እንዴት ዋላችሁ? ለፈተና አታግባን ነው አይደለም? ስለ ጸሎት 3 ነገሮች እነጋገር። የሰው ልጅ ምን ጊዜም ቢሆን ጸሎት ሲጀምር መጀመሪያ የሚገባው ነገር እግዚአብሔርን ማመስገን። ለዚያ ነው አቡነ ስማ ሲጀምር ይትቀደስ ስምከ። ስምህ ምን ይበል? ይቀደስ አይደለም እንዴ? ቀደሰ ነው ቀደሰ ነው አይደለም? ይትቀደስ በመጀመሪያ ደረጃ ከግዕዝ ወደ አማርኛ ሲመጣ እንደወረደ ነው የመጣ። ይትቀደስ የሚባል አማርኛ የለም። አማርኛው ምንድን ነው? ይመስገን አላችሁ። ይትቀደስ ካለ አማርኛው ምንድን ነው? ይመስገን ወይም ይክበር ማለት ነው። ግን ቀጥታ ነው የመጣ። ችግር የለም ስለለመድ ነው ጥሩ ነው። ግን አጥብቀን ስምህ ይቀደስ ሳይሆን ስምህ ይቀደስ። ምክንያቱም ቃሉ ወደ አማርኛ ሲመጣ አማርኛ አይደለም ግዕዝ ስለሆነ እንደ ግዕዝነቱ እንጠቀምበት። መጀመሪያ ምስጋና ነው የሚቀድመው። ምን ጊዜም ለምንም ነገር ቢያመንም ባያመንም ቢርበንም ብንጠግብም ብናገኝም ብናጣም ጽድቅ ብንሰራም ኃጢአት ብንሰራም የመጀመሪያው ትልቁ ነገር ምንድን ነው? ምስጋና ነው። ቀጥሎ ሁለተኛው ምንድን ነው? ስርየት መለመን ነው። ይቅርታ እችን እንማር። ሁልጊዜ ቢሆን ጸሎት ስናደርግ ይሄን አድርግልኝ ይሄን አይደለም። መጀመሪያ እግዚአብሔር ይቅር ካላለ እዚያ ቦታ ትደርስማ። መጀመሪያ ስለፈጠረ ምስጋና ይቀድማል። ፈጣሪነቱን ማመን እኮ ነው። መጀመሪያ ማመስገን ማለት አምላክነቱን ማመን ነው። ምስጋና እንደሚገባ ማለት። ቀጥሎ ደግሞ ምንድነው ይመጣ? ስርየት ነው። ስለ ኃጢአቱ ሰው ይቅርታ ሳይጠይቅ ይሄን ስጠኝ ያን ስጠኝ አይደለም። ይቅር በለኝ፣ በደላችንን ይቅር በለን። በደል ስርየት ኃጢአት መለመን አለብን። ስርየት ኃጢአት ስንለምን ደግሞ ቢቻለን በእንባ ነው። እንባችን ጠብጠብ እያለ ለምን ሰው መበደሉ ሲሰማው ነው እኮ የሚያለቅስ። አንዳንድ ሰው በጣም የሚጨነቃል በተፈጥሮ ነው። ግድ የለም ካዘንክ እሱም አንድ ነገር ነው።
እግዚአብሔር ምሕረት የሚለመን በንባ ነው። ዛሬ ውለን አላልን አልባልንም እንዴ? አልበድልም? በድለናል። አሁን ማታ ማረን ሳንለው እንዴት እንተኛለን? ጧት ስንነሳ ሌሊቱን እኮ ተኝተን ስላደርን እኮ ጤነኞች አይደለንም። አእምሯችን አያርፍም እኮ። ቀን ያየውን ሁሉ ደግሞ ሲደግምልን ያድራል። ለዚህ አይደል ሁሉ ጊዜ አልነገርኳችሁም? የዋለ ያደረ ኃጢአቴን ይቅር በለኝ አታውልብኝ። አንደኛ ይቅር በለኝ የዋለ ያደረ ኃጢአት፣ ሁለተኛ አታውልብኝ፣ ያን ኃጢአቱን አታውልብኝ። በጎ ነገር ካለ ደግሞ አብረህ አውልልኝ። ከሁሉ በላይ ደግሞ አባቶቻችን ምን ይላሉ? ጌታዬ ባለፈው ቀን በልቤ ክፋት፣ በአንደበቴ ሐሴት፣ በሰውነቴ በደል ኃጢአት ይቅር በለኝ። ወይም የልቤን ክፋት፣ የአንደበቴን ሐሰት፣ ሰውነቴን ኃጢአት ይቅር በል። ምሕረት ከለመነ በኋላ ከዚያ በኋላ የምንሻውን ነገር እንለምናለን። ልንለመናቸው ከሚገቡ ነገሮች መካከል አንደኛው ብዙ ሀተታ ውስጥ አልገባበትም ሰዓት ስለሄደ፣ ሁለተኛም አሁን ትዝ ሲለኝ ከ7 ዓመት በፊት 6 ዓመት በፊት ብዙዎቻችሁ ስላልነበራችሁ ወዳጅ አጣጣሚ ሚካኤል ላይ እንዲህ ያለ ርዕስ አንስተን ተምረን እናውቃለን። ልንለምነው ከሚገባን ነገር አንዱ ዘመን አጸባ ስለሆነ አቤቱ ወደ ፈተና አታግባን፣ ወደ ፈተና አታግባን። ፈተና ቀላል ነገር አይደለም። ፈተና ያያችሁ ሰዎች ታውቁታላችሁ። ፈተና ውስጥ ያላችሁ ሰዎች እዚህ ፈተና መግባት ትፈልጋላችሁ? ሳትገቡ ግን ለምነን ነበረ። ሰው ከገባ በኋላ ነው የሚታየው። ሳንገባ ግን ፈተና ማለት ነው ማለት ነው ባጭሩ። በነገራችሁ ለፈተና የሚለውን ግዙ ምንድን ነው የሚለው? መንሱት። የግዙ ቃል ይከብዳል። እንዲያውም መልክአ ሚካኤል ላይ በማህሌቱ አንቀጽ የለም እንጂ መልክአ ሚካኤል ሰላም ለአክናፊከ ሰላም ለአክናፊከ ስፉዓት ምስካበ ኩሉ ፍጥረት ሚካኤል ክቡር ሊቀ ካህናት አድነን እግዚኦ እምለትኪት ወባላንም ኩሉ መንሱት ይላል። ከክፉይቱ ዕለትኪት ምንድን ናት? ለጊዜው ሰው አደጋ መከራ ፈተና የሚገጥምበት ዕለት ነው ዕለትኪት። ዋና ዕለትኪት ግን ለእያንዳንዳችን ዕለተ ሞት ናት። ዕለትኪት ከሁሉ የከፋቸው የመጨረሻዋ ዕለትኪት ግን ኃጥአን በፍርድ ቀን ሁሩም እኔ ሲባሉ ያቺ ናት ዕለትኪት ማለት። ፈተና ምንድን ነው ከተባለ አባቶቻችን ጥቅልል አድርገው ብለውታል። ሰውን ከእግዚአብሔር የሚለይ ነገር ሁሉ ፈተና ነው ብለዋል። ደዌ ፈተና ነው ወይ? አዎ ፈተና ነው። ነገር ግን ከእግዚአብሔር ይለያል ወይ? እንዳያያዝ ነው። በደዌው ምክንያት ከእግዚአብሔር የተለየ ስንት አለ። ጠንቋይ ቤት ሄደ አንድ ሰው መጥቶ በጣም አሞኛል አለ። ህመሙን ሲያሳየኝ በአይኔ በስመ አብ ይቀፋል ማለት ይጨንቃል፣ ይቀፋል ሳይሆን እና ጸበል ሞከርኩኝ፣ ሐኪም ሞከርኩኝ፣ ሁሉም አቃተኝ። አሁን ግን ቤተሰቦቼ ሁሉ ተሞክሮ የቀረ አንድ ነገር ነው፣ ጠንቋይ ቤት እንወስድሃለን አድንሃለሁ ብሏል። ወይ ጠንቋይ ቤት ትሄዳለህ ወይ ጎዳና ትወጣለህ አሉኛል። እናላችሁ አሁን ይሄን ምንድነው የምሰጠው መፍትሄ? አይ እምቢ በላቸውና ጎዳና ወጥተህ ለምን ልበለው ወይስ ጠንቋይ ቤት ሄድ ልበለው? መምከር ቀላል የሚመስላችሁ ሰዎች ካላችሁ ይሄ ደግሞ ያን ሁሉ የሚለኝ እንባው እንደ ውሃ ነው የሚወርድ። የሚገርማችሁ መሬት ላይ ነው የሚንጠበጠብ፣ ዝም ብሎ መሬት ላይ ነው የሚንጠበጠብ። ምንም የለኝ ማለት ሰባራ ነገር የለኝም ውሃ ወጥቶ ቢጥሉኝ። የሚገርመው ነገር በጣም ጨንቆኝ እያለ አንድ ሰው ይመጣል። ምን ሆነ ነው እንደዚህ ብሎ አንድ ሰው አለኝ። ምለው ጠፋኝ። እንዲህ በለው እዚህ ቦታ ሂድ፣ እንዲህ ያጠፋው ነገር አለ፣ ምሕረት ለምንስሐ ገባበት፣ ከዚያ በኋላ ታግሰ እዚያ ጸበል ቆይ ትድናለህ በለው አለኝ። ለእግዚአብሔር ተአምር የሚገርማችሁ ነገር ያ ሰው ተመልሶ ሳይመጣ ቀረ። ይኸው እስካሁን አልነገርኩት፣ አላውቀውም። ደግሞ ሰውዬው የዚያን ቀን ብቻ ነው መጥቶ ያየሁትን ያላውቀው። እንግዲህ ይሄንን ሰምቶ ይመጣል ብዬ አልጠብቅም። ትምህርት የሚሰማ አይመስለኝም። ሰው ልኮት ነው የመጣ እንጂ ቃል እግዚአብሔር የሚማር ሰው አይመስለኝም። እና በኋላ ተመልሼ ሳስበው ያ ሰው ምን አለኝ? ይኸውልህ ሰዎች ችግር ነን፣ በጣም ታመመና ይሄ ሰው በነገራችሁ ይሄን የሚለኝ ሰው ያኛው ሰው የሚያውቀው እንደመስላችሁ አያውቀውም እንደመፈጠሩ። በጣም ተቸግሮ ያ መከራ ደርሶበት የሆነ ጸበል ይሄዳል። እዚያ ጸበል ሄዶ ድኖ ወጥቷል። ሁለተኛ ጊዜ ነው የታመመ። ድኖ ሲወጣ የተነገረው ነገር ነበር፣ አታድርግ ወደ ፈተና ትገባለህ ተብሎ ያን ነገር አድርጓል። ሰው ንስሐ ግባ ማለት ለዛ ነው። ፈተና ማለት እሱ ነው። በአጠቃላዩ ደዌም ይሁን ጭንቀትም ይሁን የሰው ጠላትም ይሁን ሌላ ምንም ይሁን ረሃብም ይሁን ጥምም ይሁን ምንም ነገር ፈተና የሚሆነው ከእግዚአብሔር የሚለይ ከሆነ ለምን ቢባል የሰው ልጅ ካልተፈተነ ወደ እግዚአብሔር መንግስት መግባት ይችላል? ታዲያ ወደ ፈተና አታግባን ምንድን ነው? አባቶቻችን ምን አሉ?
ወደማንወጣው ፈተና አታግባን። 1 ወደማንወጣው፣ 2 ከአንተ ጋር ከሚያጣላን ፈተና አድነን፣ 3 በገዛ ፈቃዳችን ከምናመጣው በስንፍና በድንቁርናችን ባለማስተዋል ሕግህን በመጣስ ከቅዱስ መንፈስ በመራቅ ከምናመጣው ፈተና አድነን። ለምን? በራሱ ካመጣው ፈተና መውጫ ቀዳዳው ጠባብ ስለሆነ ወደ ፈተና አታግባን ብለው። በዚህ ዘመን ደግሞ ሀገር፣ ቤተክርስቲያን እዚህ ሁሉ መዓት ውስጥ ገብቶ ከዚህ የበለጠ ፈተና አታምጣ። አንዳንዱ ከዚህ የከፋ ምን ሊመጣ ይላል። አዎ አላየህማ? አንዲቱ እናቷ ሞታባት ከዚህ በላይ ምን ሊመጣ አለች። 9 ልጆቿ እጇን ታስራ የታረዱባት እናት በቤንሻንጉል አካባቢ ያለች የዛሬ 7 ዓመት 8 ዓመት። በነገራችሁ ላይ ልጅ እናቱ ከምትሞትበትና እናት ልጆቿ ከሚሞቱባት ማን የከበደው ሐዘን? የእናት ነው። እናት ልጇ ሲሞትባት ነው። ልጅ ቆይቶ ይረሳል። የሷ 9 ልጅ ያለ 9ኙንም ነው የገደሉባት። 9ኙንም አንድ አላስተረፉላትም። ያውም አይኗ ላይ ነው አንገታቸው። አብዳለች ብለው የነበረ ሰዎች መድኃኔዓለም ምሕረቱን ይላከላት። አሜን። አንተ ከደረሰብህ በላይ የሌለ ይመስላል? አይምሰልህ። ልክ 2-3 ቀን እንቅልፍ አጣው ብሎ መጥቶ ሲያማር ለሰማሁት ሰው 4 ዓመት ያልተኛች ሰው አውቃለሁ። 4 ዓመት ልታብዳ እንዳሙስ የቀራት ያለኝን ሀብት በሙሉ ልስጣችሁና የአንድ ሌሊት እንቅልፍ ስጡኝ የምትላለች ሀብታም ማለት ነው። ሀብታም ሰው ሀገር ያለች አይምሰልህ። ተኝተህ ስትነሳ እንቅልፍ ማጣት ፈተና ነው። አንዳንድ ጊዜ ከባድ ነው። አይጣሉ እዚህ በፊት አልነገርኳችሁም? ብዙ በላው ብለህ አታማር፣ ተመስገን በለው። ግን ሆድህን ለመቆጠብ ሞክር እንጂ አታማር። ተኝቼ እንቅልፋም ሆንኩ ለጸሎት አልነሳ፣ እሱን የምሬት ምንጭ አታድርግ። ተመስገን በለው ስለተኛ። ነገር ግን እንቅልፍህን ለመቆጣጠር ሞክር፣ አታማር። ፈተና ምን እንደሆነ ብዙዎቻችን አናውቀውም። ፈተና ምን እንደሆነ የምታውቁት ጫፍ ውስጥ ደርሱ ነው። ጫፉ ሲያደርሳችሁ ነው። ብዙ ሰው ተዝናንቶ የሚል ማንም ሰው አያመልጥም። ልዩነቱ ፈተናው ለጥቅማችን እንዲሆን ማድረግ ነው። ያ ደግሞ 1 በገዛ ፈቃዳችን የመጣ ፈተና መሆን የለበትም። 2 የሚያጠፋን መሆን የለበትም። 3 ከእግዚአብሔር የሚለየን መሆን የለበትም። እንዲያ እንዳይሆን ነው። አቤቱ በሉ እስቲ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ። ያችሁ ክፉ ማለት ዲያብሎስ ነው። ከሱ አድነን ሲል ነው። እግዚአብሔር ቸርነቱ፣ የእመቤታችን ጣዕመ ፍቅሯ፣ የቅዱሳን በረከት ይደርብን። የዛሬ ሳምንት በፍልሰታ ማንሻ ነው የምንገናኝ። ርዕስ ይኖረናል። ቋሚ ርዕስ እመቤታችን ተአምር። በዜማ ጊዜ ካለ የሚተረጎም ይኖራል። እግዚአብሔር የፈቀደው የሚያመጣው ነገር ይኖራል። እሱ እንማራለን። በሰዓቱ ጀምሮ መጠን እናደርጋችሁ አደራ እምላችሁ። መድረክ የምትመሩ ወንድሞቻችን ሰዓት ሙሉ መብሰጥቻቸዋል። በቃ መድረክ መሪ አቃቤ ሰዓት ነው አይደል? በቃ ሙሉ ስልጣን ሰዓት፣ በዛ ሰዓት ማስቆም ልመዱ። በቃ ይቆም እዛ ላይ። እኔ እንዳልኳችሁ ለእኔም ስለምፈልገው ነው። እንደዚህ ቻለች ወረቀት እኮ ማምጣት ነው። የተወሰነ ደቂቃ ሲቀረው 10 ደቂቃ ሲቀረው ለምሳሌ ትምህርቱ 40 ደቂቃ ከሆነ 30 ደቂቃ ላይ 50 ደቂቃ ከሆነ እንደዚህ ብቻ እንደዚህ ያለ ነገር እንድታደርጉ። ለምን እንደ ድሮ ቢሆን እመኛለሁ። ትምህርት እየረዘመ እኔም ዛሬ አስተምሬ የሚቀጥለው ቀን ድካም እየተሰማኝ ማስተማሩን ከምሰካከው እናንተም ከሚደክማችሁ ደግሞ የእመቤታችን ፍልሰቷ ስለሆነ መዝሙር ያስፈልጋል። ለእመቤታችን ፍቅር የተለያየ ነገር ማድረግ የሚገባበት ጊዜ ነው። ይህንን ማስታወሻ ለመስጠት ነው። ቸር መድኃኔዓለም ሁላችንም ለዚያ የበቃን ያድርገን። ለምስጋና እንነሳ።
በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። አገራችንን ቤተክርስቲያንን ከመከራ ይሰውርልን። የእመቤታችን ጣዕመ ፍቅሯን የቅዱሳንን በረከት ያሳድርብን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከግራ ቁመት፣ ከዕለት ጥቂት ከዘመነ መንሱት ቸሩ መድኃኔዓለም ይሰውረን። ለሞቱ ወገኖቻችን ነፍሳቸውን ያጽድቅልን። የመምህራችን የገብረ ኪዳን የወንድማችን የፍቅረ ሥላሴ የወገኖቻችን ነፍስ ሁሉ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። በፈተና በመከራ በደዌ በእስራት ያሉ ወገኖቻችን በይቅርታው ይዘከርልን። እኛንም ለንስሐ ሞት በቸርነቱ ያብቃን። ተረፈ ዘመኑን መዋዕለ ክረምቱን ይቀድስልን። ከበዓሉ በረከት ያሳድርብን። ሰላም በዋልን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት ንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌግ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት። በሰላመ ቅዱስ ገብርኤል መልአክ ወእግዝእቴ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸር መድኃኔዓለም የተመሰገነ ይሁን። የፍልሰታ አድርሽኝ ዝክር አስከቻላችሁ አስቀድማችሁ አስመዝግቡ። ምክንያቱም ውጭ ሀገር ያሉ በጣም ብዙ ወንድም እህቶቻችን መዘከር ይፈልጋሉ። ቅድሚያ ግን እዚህ በአካል ለምትሳተፉት ለመስጠት ነው። ሁልጊዜ በየቀኑ 3 ሴት 3 ወንድ ነው የሚዘክር። ገብታችኋል? 3 ሴት 3 ወንድ ነው የሚዘክር፣ 6 ሰው ማለት ነው። ስለዚህ ውጭ ያሉላችሁ አሁን
መሸብን ካላችሁ ደግሞ ነገ ከነገ ወዲያም ቢሆን ማስመዝገብ ትችላላችሁ። ከዚያ ከተቻለ የ21ዱን ቀን በሙሉ አስመዝግቡ ከቻላችሁ ሙሉትና ከዛ በኋላ ቀሪውን የተገኘውን ያክል እዛ ላሉ ወንድሜቶቻችን እንስጣቸው፣ እነሱም ይዘክሩ። ቅድሚያ ግን ለእናንተ ሴት የሚያስፈልገው ነገር ቆሎና ህብስት ነው። ማዩን እዚህ ያሉ ወንድሞቻችን ያዘጋጃሉ እና 3 ሰው ነው፣ 3 ሴት 3 ወንድ ነው በየቀኑ እንደ ድሮ በየቀኑ ነገ የምትዘክሩ ከነገ ወዲያ የምትዘክሩ የሚባል ነገር አስፈላጊ ነገር አይደለም። አስመዝግቡ። ከዚያ በኋላ ካልሆነ እንሰጣቸዋለን። እነሱ አይደለም የ21 ቀን አልኳቸው የዓመት ይሸፈናሉ። እነሱ ደስተኞች ናቸው። ሰው ሀገር ያሉ ሰዎች እንደዚህ አይደሉም። እንደኛ እንዳይመስሏችሁ ብዙዎቹ ይፈልጋሉ። ግን ቅድሚያ አነሰም በዛም በአካል ለመጣችሁ ሰዎች ቅድሚያ መስጠት ግድ ነው። ከዚያ በኋላ የተረፈውን ግን ለእነሱ እናስይዛለን ማለት ነው። የወንድሞቻችን ለአብነት ተማሪዎች ደግሞ ማታ ማታ ህብስት እናቀርባለን። እንደዘወትሩ በሰላም አስጀምሮ በሰላም ያስፈጽመን ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ኃይል አሜን። አሜን።